አሚን መልቲሚዲያ ፕሮዳክሽን ድርሻዬ ልብ አንጠልጣይ የህይወት ታሪክ ደራሲ አሞ አብደል ሐኪም ተራኪ ኢናያ ለቻናላችን አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ ስለምትከታተሉን ከልብ እናመሰግናለን መንገዴን የመራበት ጥበቡ የላቀ ነው የመፈጠሪ ውሎ ህይወቴ ሁሉንም በሰበቡ አቀና እውነት ነው አዛኝ ነው ስንተዋወቅ ብርሃን ነገሰብኝ እሱነቱ ገዛኝ ራሴ ሆንኩ ታሪኬ ይህን ይመስላል ያሬድ እባላለሁ የሆቴል ማኔጅመንት ሁለተኛ ዓመት ተማሪ ራሴን የምወድ እማከብርና ሰውንም እንደራሴ የመውደድ የማክበር ባህሪ ወደዋል አንዲት በጣም የምወዳት ቤስት ፍሬንድ አለች አህላት ትባላለች ከዱርዬው ማንነቴ ውስጥ እኔን ማግኘት የምትችል ጠቢብ ናት በቅርቡ ብትዋወቃትም ብዙ ዓመታት የማውቃት ይመስለኛል ለቤተሰቦቼ አንድና ብቸኛ ልጅ ዮኒ እና ዚያድ የዶርም ሜቶቼ ናቸው በባህሪ ተጫዋች እንዲሁም ቁም ነገረኛ ለትምሮ በሚበቃው መጠን ትኩረት ሰጥቷል ከዚህ ውጭ ግን ፍልስፍና እንዲሁም ሎጂካል ጥናቶች ብሎ ዶክተሪን ይስጠኛል ውሎይ ጤት ከአላርም ተነስቶ ፊቱን ተጠጥቦ ጥርሱን ፍቆ ካፌ በመሯሯጥ ይጀምራል ከነዚያ ዮኒ ጋር ተዛዛግውዬ ምሳ ሰዓት ይደርሳል ብሎም እስከ 11 ሰዓት ዶርም ላይብራሪ ስል ይቀላቀላል 11 አህሎም ማግኘባት ተናፋቂዋ ጊዜ ናት አህሉ በጣም የምትመቸኝ ልጅ ነው አስተሳሰቢን አጓጉል ፍልስፍናዬን ሳትነቅ ጆሮዋን የምትሰጠኝ እማትነካኝ ሰላምታው እንኳን በጥርሶቿ ብቻ የሚበቃኝ አክብራኝ የተከበረች ሴት እንደሆነች ይሰማኛል ብዙ ሳውራ ሌላ ነገር እንዳታስብ ውድ ጓደኛዬ ፍክንክን ያለች መታ ቁጭ ትላለች ዛሬ ግን የወትሮ ፈገግታዋ ደብዝዟል ካጠገቤ ደርሳ ከሙሉ ቁመቷ ዘፋለች ወአለይኩም ሰላም አህሉጂ ፈገግላስ ብላት ነበር ነገሩ ጠንከር ያለ መሆን የገባኝ በደረበችው የሹራብ እጀታን በወቿን ስታብስ ነው አህሉጂ በፈጠረሽ አታስጨንቅኝ ምን ተፈጥሮ ነው በድንጋጤ አይኖቿን እያፈላለኩ ጠየቅኳት ያያ አህሉ ብቻ እኔን የምትጠራበት ቅጽል ስሜ ነው ካንተ ጋር ማውራት መግባባት መቀለዴ ሁሉም ጥፋት ወንጀል መሆኑን ታውቃለህ ግራ ያጋባኝ ጥያቄውን በጥያቄ መለስኩላት ምን ነው ጥፋቱ ምንስ ነው ወንጀሉ አህሉ ምን አደረገ አህሉዬ አንቺ ማለት እኮ በሙሉ አካሏ ወደኔ ዞራ አውቃለሁ ግን ሰዎች ምን ለመልሷ እየተጣደሩ ሰዎች በጣም እየናቁኝ ነው አሁን ራስ ወደ አንተ ጋር እየመጣው እንደሆነ ሲጠቋቋሙብኝ ነበር ብሎም እንዴት የወንዱ ጓደኛ ትይዣለሽ ያው አፏን መለስ አረገች ያውም ተወጣ አህላ ያው ካፊር በጣም መታስጠላኝ ቃል ናት ካፊር ወጥ አድርጌ ማሰብ ጀመርኩ አህላ እንደነገረችኝ ካፊር ማለት እውነት አውቆ የሚደበቅ ማለት ነው የቱን እውነት አውቄ እንደደበቅኩ ላረጋጋት እንደምን ሞክሬ ከኔም እንዳትርቅ ለማሳመን ብዙ ጣርኩ በመጨረሻም በገደብ ልንገናኝ ቀረባችን ሊቀንስ አሳምናኝ ተለያየ የቀረችኝ ጊዜ ሙሉውን ቀረስ ይለኝ ዋልኩ በመጨረሻም ወደ ዶርሚ ገብቼ ለመተኛት ስሞክር ዚያድ እየሰገደ ነበር ትንሽ ድምፁ ከፍ ያለ ስለነበር አያስተኛም በውስጤ የተነጫነችኩኝ ማዳመጥ ቀጠልኩ ሲያነበንም የሚናገራቸው ነገሮች ቢስቡኝም በቀጣዩ ሲቆም ድምፁን ቀነሰ ረብሻለሁ ብሎ አስቦ ይሆን እንጃ ብቻ ጥቅልል ብዬ ተኛው ያው እንቅልፍ ከተባለ ነጫጭ ወረቀቶችን ይዘን በማግለሚያው በእራችን ስናሰምር መሰለኝ አህሉዬ እስሪት ሬት ቆማለች እየሳኩባት የኔ ወረቀት ላይ ዝግዛግ መሳል ጀመርኩ አህሉ ናት አው አህላ እያለቀሰች ወደ እኔ ተመለከተች አስተያየቷ ይበልጥ እያሳቀኝ ምን ተከተከተኩ አህላም እጄን ያዘችው ነክተኝ ስለማታውቅ ምን አካሌ ሲነዝረኝ ይታወቀኛል እጆቼን እስከ ብዕሩ ይዛ የሷን ተመሳሳይ ቀጥታ መስመር ተሰሰለኝ ጀመረ
ሁኔታው ሳቄን ወደ ግራ መጋባት ለወጠው። ፍዝዝ ብዬ እያየኋት ነቃው። አንተ ደግሞ ተኝተን ፍልስፍና ዮኒ በሰውን እየናጠ ዚያድ አፉን ከፍቶ ሲሰማኝ ቆይቶ አጃኢብ አልቆጥራ ቀውጢ ጀለሳችን ሚኪ በሩን ዘንጥሎ ገባ። ይሸታል በሱ የኔን ጓሮ ስንፈተታተል ውለን በሰዓት እየከነፍኩ ዳህሎ መጣ። ዛሬ ፊቷ የወትሮ ነው፣ ፈካ ብሏል። ስናወራ ቆይተን በመሃል ወሬ አነሳን። ያያ ማይን ተወዳታል የሚባለው ነገር እውነት ነው እንዴ? የጠበቅኩት ጥያቄ ነው። እንደውም እስከ ዛሬ አለመጠየቋ በጣም ገርሞኛል። አዎ ማለት ተወዳታለሁ። ፊቷ ላይ ያየሁት ቅር መሰኘት ችላ ማለት አጥተው ምን ነው አሉ። አረ ምንም ያያ ዝም ብዬ ለማወቅ ነው። ደመስ ልክላችሁ እሷም እንደምትወዳ አስባለሁ። አዎ ትወደኛለች አሉ። በዛ ላይ ነፃነቴን አትጋፋኝ። አስቢያለሁ እንጂ ሌላ ሴት ብትሆን ካንቺ ጋር መገናኘት ራሱ ትከለክለኝ ነበርኩ። የድንጋጤ አስተያየት ያየች እና አውልክና ዝም ማለት ተከዝ ብላ ቆይታ አንዲት መጽሐፍ ከቦርሳ አውጥታ ሰጠችኝ። ይኸውልህ ያያ በሌላ ነገር አታስብ፣ ማወቅ ካለማወቅ ይሻላል ብዬ ከጠፋ ይቅርታ ክፍት ልብ አለህ ብዬ መጽሐፉን ተቀብዬ ተመለከትኩት። አሁን ኢየሱስ ጌታ ነው ከልባዱ ላይ ታትሟል። አህላ ለራሴም ሳይታወቀኝ ተቆጣው። ይቅርታ በጣም ያያ እንዲህ የሚያስቆጣ አልመሰለኝም ነበርኩ። አይኖቿ በጣም ያሳዝናሉ። ቢሆንም ተናድጃለሁ። መጽሐፉን እግሮቿ ላይ አስቀምጬ እያተነሳ ያያ ሰው ህይወቱን አይመርጥም፣ እዚህ ልዋል ብሎ አይፈርድም። መለመፈለግ የብልሆች አካሄድ ነው። ጭንቀትን ፈቃሪ ያውቃል። ያያ ሰው ሃይማኖትን ሲመኝል ልትወደው ልታከብረው ይገባል። ምክንያቱም ራሱን አምኖ ብትሰጥበት ካየው ከመሰለው እውነት ላካፍል ካለ በደሉ ምኑ ጋር ነው? አንተ ደግሞ ክፍት አእምሮ ነበር። አትቀየም። ብቻ መስዋዕትነት ስለተከፈለበት ጓደኝነታችን ዝም ብያት መንገዴን ቀጠልኩ። ስልኬንም አንስቼ ወደ ማሂ ደወልኩ። ቀውጢ ቦታ ስለነበረች ልንስማማ አልቻለም። ስልኩን ዘግቼ በሐሳብ ብቻዬን ዘጋሁ። ለምንድን ነው የምኖረው? የተፈጠርኩበት ሰላማ ምንድነው? ራሴን ከቤተ ክርስቲያን አጥር ስራ ገኝ ከልቤ ጸልዬ ወደ ዶርም ተመለስኩ። አህላ ደጋግማ ደውላለኝ ስለነበር ወደ እሷ ደወልኩ። ወይዬ ያያ ታረቅን እንዴ? ባክሽኒና አንቺ ነጣላ ምን እየሰራሽ ነው? ወሬያችን በዚሁ ሲል ምሽቱም ገፋ። ስልኩም ትንሽ ኮረመም ስንዘጋው አህላ ጋር ሌላ ነገር ያለኝ ይመስላል። ዚያድ በነን ብሎ አራንተ ልጅ አህላን ፍታለን እኛ እንኳን ብንሞክር ያምርብናል። ምን እሺ አባባሉ ገርሞኝ መልስ ሳልሰጠው ተጠቀለልኩ። ንጋቱን የምታበሰረው ፀሐይ ሳትወጣ ስልክ ያቃጨለ። መጀመሪያ ሳላውቅ የሞላሁት አላርም መስሎኝ ዘጋው። ደጋግሞ ሲጠራ ግን ባንኜ ጆሮዬ ላይ ጠርኩ። ትንሽ ነገሮችን ካስተናገድኩ በኋላ ከወዲያኛው ስልክ በተነገረው መርዶ ያልነቃ አካሌ በድንጋጤ ቀጥ ብሎ ቆመ። ከሞት በላይ ክፉ ነገር የለም ይል ነበር አባቴ፣ ነፍሱን ይማረውና። ግን ለኔ መልካም ጎኑ ታየ። ምንም ነገር በኸይር እንደሚያልቅ ከድሮም አውቃለሁ። አባቴ አረፈ። ትምህርቴን ለቀጣዩ ዓመት አዛውሬ ለሐዘን ወደ መንደሬ ዘልቄያለሁ። ከባዶቹ ቀናቶች ለወራት ዘለቁ። በመጨረሻም እንደምንም ተረጋጋው። ጊዜም ደርሶ ወደ ግቢ ተመለስኩ። ነገር ግን በብዙ ተለውጧል። የግቢውን በር አልፌ ወደ ውስጥ ከመዝለቄ ማሂ ከሆነው ሰው ጋር ያለ ቅርብ ፈጥራ አገኘዋል። ሁኔታው ብሽቅ ቢያደርገኝ ባላየ አልፌት ሄድኩ። ሚኪ ዚያድና የኔ ሰብሰብ ብለው ተቀበሉ። ሰላም ተባብለን እቄን ተቀብለው ወደ ዶርም አመራን። በመሃል ስልኬ የመልእክት ጥሪውን አቃጨለ። ያያ እየጠበቁ ነው። አህሉን ፍጥ ብላኛለች። እዚያው ትቻቸው እየበረርኩኝ ወደ መናፈሻው አመራው። ከሩቅ አየኋት። አምሮባት ቅልጥ ብላለች። ጥቁር ሂጃብ አድርጋ የሚያምር ቀሚስ ለብሳለች። ተራሩቀን ስንቀራረብ ለማይን ናፍቆት የሚያስተቃቅፈን ይመስላል። አህሏ አጠገብ ስደርስ የማላውቀው ስሜት ተሰማኝ። አህላ
ወያያ ናፍቅሽኝ እኮ አህሉ ሆዶ ቦቦናት ለደቂቃዎች ምን አለ የኔ እምነት ተከታይ ሆና አቅፍ ባደረኳት ተመኘው አለም እምነቷ አቅፍ ልታደርገኝ ባልከለከላት ያየ ወያህሉ መሰሰፋችን ሁለታችንም ላይ ያሳብቃል ምን እየተሰማክ ነው ምን ልበላት ለራሴም እኮ አልገባኝ ዝም ብዬ ጀርባዬን ሰጥቻት ልጓዛቀን ነው ወዴት ነው ያየ እዚሁ እንቀመጣለሁ የልባችንን ስናወራ ካለውትራችን አመሸ ብርዳማ መናፈሻ ላይ እየተራመድን በመሃል ጥቅሶቿን በእጆቿ አስተደባብስ አስተዋልኩ ላደርገው ባሰብኩት ነገር ፈገግ ብዬ ጃኬቴን አወለኩ እሷም ነገሩ ገባት መሰለኝ ፈገግ አለች ጃኬቴን ደርቤ ቅፍ ውስጥ ከተትኳት ምን ነክቶኝ ማን መስለኝ እንደሆነ እንጃ ለሰከንዶች በድንጋጤ ተመልክታኝ ጃኬቴን አውልቃ ጥላኝ ሄደች ያደረኩት ነገር ለራሴ ማስደንግጦኛል ብቻ ከፊቴ የነበረው ድንጋይ በኃይል ጠልዤ ወደ ዶርም ያመራው የተፈጠረውን በሙሉ ለዚያድ ነገርኩት ዚያድ ትኩር ብሎ ተመልክቶኝ ያሬዶ አህላን ዳታላድ ንግግሩ ብርቅ አልሆነኝ ሲያድ ምን ሆነ ነው ፍቅረኛ አለችኝ እኮ ቆጣ ለማለት ሞከርኩ ማሂን ዛሬ አግኝታት ነበር ጥያቄው እኔንም ማስደነገጠኝ ቀደም ስማልኩ ያሬዶ ከአህላ እንድትርቅ መክራለሁ አልችልም ሲያድ አህሎን ተለይቼ ማለት ብድግ ብዬ ተነሳው ስልኬን አውጥቼ ወደ አህሎ ደወልኩ ትንሽ ከጠራ በኋላ መስመር ተይዟል አለኝ ዘጋችሁ መሰለኝ ጨነቀኝ ወደ ውስጥ ስገባ የዶርም ጀለሶች ወጥተዋል ወደ አልጋ አመራሁ ከዚያ ዳልጋ ጥቅ አንዲት መጽሐፍ አየሁ ኪታብ ተውሂድ ይላል አማርኛ ጽሑፍ ስለነበር አንስቼ ማንበብ ጀመርኩ ስለ አምላክ አህዳዊነት መሰለኝ የሚተረከው ስለ አንዲት ቃል አብራርቶ ይተነትናል ላኢላሃ ኢላላህ ቃሏ ለመሸምደድ ስል ደጋገምኳት ትንሽ ቆይቶ ሚኪያዳ ውስጥ ገባ መጽሐፉን ከእጅ መንጥፎ እየወሰደ ምን እንደምትል ገብቷል በቁጣ መንፈስ ተናገረኝ ላኢላሃ ኢላላህ ነው ምንድነው ምን ሆንክ ይህን ካልክ ኢስላም ሆንክ ማለት እኮ ነው ብሎኛ ማተበ ያልኩት አስደንግጦኝ ደጋግሜ ማተብኩ መጽሐፉን ቦታው መልሼ ጋደም አልኩ ላኢላሃ ኢላላህ በለስኪ ላኢላሃ ኢላላህ ዚያዴ ምንድነው የምትለው ይህ ወደ እናንተ ሃይማኖት መከታር እንዴ ለምንድነው የምታስብለኝ ያያ አህሉ የኔ ቆንጆ ያያ አይሆንም አህሉ ማይሆን ነገር ነው በላያሬዶ በላኢላሃ ኢላላህ ላኢላሃ ኢላላህ አይባልም ዝም በል ዚያዶ ዝም በል አንተ ምንድነው የሚያቀርጅ እንተኛበታ ይሆን ነበር በሌሊቱ ተነስቼ መጸለይ ጀመርኩ በመጨረሻም ሁሉንም ነገር ከእምነት እንደማይበልጥና ከአህላም ይሁን ከዚያድ ያለኝን ግንኙነት ገደብ ለማበጀት ወሰንኩ በወሰንኩት ውሳኔ ለጻኔ ቻልኩት ግን ለሁለት ቀናት ነበር ቃሌን ማፍረሴ ውሳኔ መጣሴን ያወቅኩት ለአህሉ ይቅርታ ጠይቄ ከት ብለን በመንስቅበት አጋጣሚ ነው በመሃል ታዲያ ማሂ እየገሰገሰች መጣች እጄን ይዛ እየጎተተች ስትወስደኝ አህሉ ምን እንደተፈጠረ መጠየቅ ጀመረች ማሂም አህላን ከግልምጫ እስከ ስድብ አንገበጨቻት ለአህላ በማይመጥኑ ቃላት እጄን አፌ ላይ አስገጭን አንከበከበቻት አህላ ድርቅ ብላ ቀርታለች ማህለትም እጄን እንደያዘች ልትወስደኝ ስትሞክር እጄን ከእጆቿ መንጭቄ አወጣ ሆኖም ግን መልሳ አጥብቃ ይዛ መጓዝ ጀመረ አህላ ምን እየተሰማት ይሆን ስለሷ ሳስብ ከብድ አለኝ ከልብ አሳዘነችኝ ቆይ ግን ለምን ምን አስበሽ ነው ለምንድነው አህላ እንደዚህ ያመነጭሽ ዝም በል ያሬድ ዝም በል አንተ ሙስሊም ሆነ አሰብክኝ ምንድነው መለፋደድ የምን ይባል የናንተ ምንም የማይሰማኝ ነው እንደሚመስለን ማሂ በመቅናቷ ደስ ቢለኝም ያደረገችው ነገር አግባብ አለመሆኑን ደጋግሜ ነገርኳት በመጨረሻም ተግባብተን ስንጫወት አመሸ ይህን ጊዜ እኮ ካንቺ ጋር ነው መሆን የምፈልገው የማለቀው ሁኔታ ውስጥ ስለነበር ከመለጠችኝ ቃላት ወዲያውኑ ግን የካህዲነት ስሜት ተሰማኝ አህላኮ ሚስትረኝ አዳማጬ ጓደኛዬ ናት ትንሽ ድብር እያለኝ ሲመጣ
አንድ ነገር የአእምሮዬን በር አንኳኳ። እንዴ ማኝ ማን ነበር ባለፈው ወደ ግቢ ሲገባ አብሮሽ ሆኖ ስታወሪ የነበረው? ደንገጥ ብላ መቼ ምኑ ማ ሰው ሊዋሸኝ ሲሞክር የሆነ ቀድሞ የሚጠራልኝ ደወላለ። ማይ ላይ አቃጨለብኝ። ወዲያው እሱም ነው እንዴ? ያሬዴ ደግሞ በማይቀን ነው የአክስቴ ልጅ እኮ ነው አልመስላለኝ። ቢሆንም ለማመን ቢል አለፍኩት። ከአህሎ ጋር የማሳልፋቸው ጊዜያት በሙሉ ማሂ ተረከበቻት። አህሎዬ እንደውዬ በማሂ ስም ይቅርታ ጠይቂያት ይቅር ብላታለች። ህይወቴ እየተረጋጋችልኝ መሰለኝ። ማሂም ሁሌም ወደ ቤተክርስቲያን ትወስደኛለች። የጸሎት ሰው ሆኛለሁ። ስለ ትዳር ማውራቱም ከጀመረች ሰነባብታለች። እንደ እውነቱ በጭራሽ ትዳር የማስብበት ጊዜ ላይ አይደለም። ለሷ ስል ግን ተስማማ። ታዲያ የመንገዴ ሃሁ በዚህ ቀን ተጀመረ። በጠዋቱ ቸርች ለመሄድ ከማሂ ጋር ተከታተልን። ነጠሏን ነስንሳ አጭር ቀሚሷን ወደ ታች እየሳበች ወደ እኔ መጣች። ታይዘን ወደ አጥሮ ገባን። ከጸሎት በኋላ አንዲት የመጽሐፍ ቅዱስ ድርስ አውጥታ ሰጠችኝ። ፈገግ ብዬ ተቀብያት ከዚህ መጽሐፍ የመጽሐፍ ቅዱስ ንባቤን ጀመርኩ። ታዲያ ለውጡን ያየሁት ከተቀበልኳት ከ2 ወር በኋላ ነው። አእምሮዬ ውዝግብግብ ባሉ ጥያቄዎች ተሞላ። ከቲክቶክ ጓሮ ብቅ ስል የነፍሴን ያውቅ ይመስል የንጽጽር ፕሮግራም አገኘሁ። ጨርሼ ባየሁት ቁጥር አካውንቴ በእንደዚህ አይነት ፖስቶች ተጠራለቀ። 1 2 3 ጊዜም ሄጄ ተጠመቅኩ። ጭንቅላቴ በየቀኑ ጥያቄ በየቀኑ ውዝግብ ይፈጥር ቀጠለ። በመጨረሻ በአንድ ነገር ጸናሁ። አህዳዊ እምነት ልክ መሆኑ። ከየትኛውም እምነት ተገልዬ 7 ወራትን አሳለፍኩ። በመጨረሻም ወደ አህሉ መጣሁ። ባለፈው ለተሰጠኝ የነበረው መጽሐፍ ጠየቅኳት። ድንጋጤዋ ፊቷ ላይ ያሳበቃል። ቀለል አድርጌ ለማንበብ ባለፈው ያስቀየምኳት ስለመሰለኝ መሆኑን ነግሬ አሳምኜ ተቀበልኳት። ከዚህም መጽሐፍ አንድ ድምዳሜ ላይ ደረስኩ። ኢየሱስ የሚባል ነብይ ምድር ላይ መፈጠሩንና ፍጹም አምላክ አለመሆኑ። መንገዴ ወደ ፈራሁት እውነት አስጠጋኝ። ለብቻዬ መገለል ጀመርኩ። ለቀናት ለሳምንታት ብቸኝነትን መረጥኩ። በመጨረሻም እውነተኛው እምነት ኢስላም መሆኑን አረጋገጥኩ። ግን በፍጹም ለመቀበል ፈቃደኛ አልሆንኩም። ያወቅኩትን ማጣራኩት። ታዲያ ምን ትዝ አለኝ መሰላችሁ? ካፊር የምትለው ቃል እንደምትገባኝ በተግባር ተረጋገጠችልኝ። እውነትን አውቄ ዝም አልኩ። ከዚህ ሁሉ ማወቅ በኋላ ወደ ነበርኩበት እምነት ሸሸሁ። አላውቅም ብዬ ተደበቅኩ። ምክንያቱም ኢስላም ትክክለኛ እምነት እንጂ ትክክለኛ አካሄድ አለው ብዬ አላሰብኩም። ሰላማኞቹ እንጂ ስለ እምነቱ ጥሩ አመለካከት አልነበረኝም። በዚህ ሁኔታ ያለው ከአህላ ጋር የነበረኝ ግንኙነት ጥብቀቱ ሲሰፋ ከማሂ ጋር በከፊሉ ተራርቀን እሷ ስለ ትምሮ መሯሯጥ ይዛለች። ብዙ ጥያቄዎች ለአህሎ ለኔ ይቀርብላታል። ያለ መሰልቸት ትመልሳለች። መጽሐፍ ትሰጠኛለች፣ ትጠቁመኛለች። ግን ሁሌም ለማወቅ ብቻ እንደሆነና እምነቴን በጣም እንደምወደው አስጠንቅቄ ሌላ ነገር እንዳታስብ አጥር ነበር። ታዲያ በዚህ ሁኔታ ብዙ ቆየሁና ለእረፍት ወደ የመንደራችን ተመለስ። ቤቴ በቆየሁባቸው ሁኔታዎች ውስጥ ስለ ራሴ እምነት ብዙ አጠናሁ። ብዙ። በመጨረሻም ውሳኔ ላይ ደረሱ። ማንም ሳያውቅ የአህዳዊ እምነት ላይ ብቻዬን ለመኖር። ወራቶችም አልፈው ወደ ግቢ ስንመለስ ብዙ ለውጦች ነበሩ። እዚህ ግቢ ከሚናፍቁኝ ነገሮች አንዷ አህልዬ ናት። የወትሮ ቦታችን ተገናኝተን የሌለ ናፍቆት ወሬ ተጀመረ። በመሃል የሆነ ወረቀት አውጥታ ልታነብልኝ ፍቃድ ጠየቀችኝ። ደስ እያለኝ ተስማማሁላት። ፍንድቅድቅ ያሉት ጥርሶቿን ሰብሰብ አድርጋ ተከዝ እያለች መምረጥ ያውቅበታል አመራረጡን፣ ጀሊል ያውቅበታል አመራረጡን፣ መርጦልኝ ቀኔፍካ ወይ ለወቆርጡን፣ ንገሪው አልባል ደብቂው አልባል፣ ውሃም በሳት አጥፎት ለሰሚም ይከብዳል። ድስት ውስጥ ያስቀመጡኝ ፋንድሻ ሆኛለሁ፣ ብረት ድስት መሃል ፋንድሻ ሆኛለሁ። በቃል ሲያሞቁኝ እልፍ ቦርቃለሁ። ጸሎቴም አንድ ነው፣ ተማጽኖዬም አንድ። ድርሼ አድርገው ይግባ ከኔ መንገድ። በረጅሙ ተነፈሰች። ኦ ማሻአላህ ነው አሉ። ሳቅ አልኩባት።
ግን ምንድነው ባንቺ መንገድ የሚገባው ወዷ? በተከዛ እያየችኝ አይታኝ አላህ ያውቃል አለች። እኔም አንገቴን ሰበር እያደረግኩ ግን አላህ ማን ነው? በጥያቄ ተገርማ ወደ እኔ እያየች አላህ የዓለማት ፈጣሪ ነው፣ ብቸኛ እውነተኛ አምላክ ነው አለችኝ። ዞር ብዬ ከሷ በተቃራኒ እያየሁ አንድ ነገር ብነግርሽ ሚስጥር ትይዣለሽ አልኩ። ጉጉቷ እጅጉን ያሳብቃል። ተሸነፍኩ። ከመጀመሪያው ነው ሚስጥር ማውጣው ያየ። ተከስ ብዬ በትክክለኛ እውነት አምኛለሁ እኮ አሉ። ብድግ ብላ ተነሳች። በዓይኖቼ ተከተልኳት። ሁለት እጇን አፏ ላይ ጭና አይኖቿን ባቀረሩ ሮጥ ብላ ጉልበቴ ስር ተቀመጠች። ያያ ምን ማለትክ ነው? አይኖቿን ዛሬ በድፍረት ትኩር ብዬ አየኋቸው። ከወትሮው እጥፍ በእንባ አቅርረው አብረተዋል። እማደርገው ጠፋኝ። ጉጉቷ አስፈራኝ። ግን አህሉ በፍጹም አልገባት። ፊቷ ኩምሽሽ አለ። ዋጥ ስታደርገው ታወቀኝ። ግን ለምን ያየ? ምክንያቱም አላውቅም አለ። በፍጹም ልገባበት አልችልም። እዚያው ጥያት ከነበኩ። ራሴን በጣም አመመኝ። ውዝግብ ድብርብር አልኩ። ገለለ ብዬ ብቻዬን መሆን አሰኝ። እግሬ ከመናፈሻው ሳይወጣ ማሂን በርቆ አየኋት። እማየውን ለማመን ፍጹም አቃተኝ። ማሂ ከባለፈው ልጅ ጋር ሰቀጠጠ። በራሴ በጣም ተበሳጨሁ። ራሴን ጠላሁ። ክላስም ዶርምም ለሳምንት ቀጠው። በመጨረሻም ራሴን ለማጥፋት ወሰንኩ። ግራ መጋባቴን መበደሌን የአባት ማጣቴን መከዳቴን ላመንኩት አለመስጠቴ ተስፋ አስቆረጠኝ። ራሴን ሳውቀው ለግቢው ቅርብ የሆነ ሆስፒታል ውስጥ ከራሴ በላይ ግልኮስ ተንጠልጥሎ ዶክተሩና ዮኒ እያወሩ ደህና ነው አታስቡ። ዶክተሩ ነበር። መዳኔ እዳ መሰለኝ። ትንሽ ቆይቶ ሚኪ ዚያድና ማሂ መጡ። ሳያት የበለጠ ተስፋ ቆረጥኩ። ለራስ ያለኝ አመለካከት ባየዋት ቁጥር ይላሽቃል። አልመጥናትም፣ አይበቃትም ይለኛል። ውስጥ ህልኔ ከልብ ይከፋኝ። አንገቴ አዙሪ ቦቼ ተንከባለሉ። አባ ፍቅር ምን ሆንክብኝ? እርር አልኩ። አንገቴ ማዞር ሰቀጠተኝ። ማሂ በፈጠረሽ ውጪልኝ። አንገቴን ሳላዞር ለምን ወዴ ምን አደረኩ? ዮኒ ፕሊስ እንዲያስወጣልኝ ተለማመጡ። ብድግ ብላ እየተመናቀረች ወጣች። ሰዓታት ነጎዱ። ላለማሰብ አእምሮዬን ድፍን አደረኩት። በምዕራብ እንቅልፍ ታዲያ አንድ ተስፋ የምትመስል ህልም ሸዋለች። የሚያምር አረንጓዴ ሜዳ ላይ ነጭ ልጅ ትታየኛለች። ያለሁበት ካለችበት ሩቅ እንደሆነ ይታወቀኛል። በሄድ አልደረስኩባትም። በመሃል ታዲያ አንድ ነጭ ህፃን ልጅ እንደ በትር አምጥቶ ይህን ተደግፈ ቀጥ ብለህ ተራመድ ይቀርብሃል። ፈከክ ብዬ ተቀብየው በትሯን ይዤ ወደፊት እየተራመድኩ ልጅት ፊቷን ታዘዋለች። መንገዱ እየቀረበኝ መጣ። ጥርሴ ዝም ብሎ ይፈነድቃል። ሩቅ መንገድ ቀረበ። አጠገቧ ደርሼ እጆቿን ይዤ ጉዞዬን ቀጠልኩ። ልጅት ፊቷን ሳላይ ባነኩ። ከወትሮ እጥፍ ደስ አለኝ። ጭንቀት ሐዘኔ በረረ። ተስፋ መቁረጤ በተስፋ ታደሰ። ብድግ ብዬ ቁጭ አልኩ። ፊቴ እየበራ መሆኑ ለራሴ ታወቀኝ። ጭንቁ ተፈቶ ሆስፒታሉን በጨዋታ ደመቀ። በመሃል ስለ አህሉ ጠየቅኳቸው። ሚኪ ደንገጥ ብሎ ወይኔ ዮኒ ገደለኝ አልነገርኳትም። ዮኒም ኮስተር ብሎ ምን ልባለህና ብሎ ስልኩን አወጣ። እንዳያስጨንቃት ዝም ብሎ እንድትመጣ እንዲያደርግ ብቻ ነገርኩት። ተስማምቶ ደወለላት። በደቂቆች ውስጥ አህላ የሆስፒታሉን በር ጀንጥላ ገባች። ሮጣ መጣ ካልጌ ስር በርከክ ብላ ጺሞቼን እየደባበሰች ምን እንደሆንኩ ትጠይቀኛለች። ሆዳ ቦቡና አለቃቀሷ የሞትኩ ነው የሚመስለው። ቀይ ፊቷ ፍም መስሏል። በድንጋጤ አይኖቿ ተጎልጉለው ደም ለብሰዋል። እንደምንም አረጋግተናት ካልጌ ጫፍ ቁጭ አለች። ዓለምን ህግን ከሚያስረሳ ሁነት ለመዳን ቀድሞ ለመቅረብ ይመረጣል። ዛሬ ላይ ስለ አህሉ ሳስብ ገብታበት የነበረችው ረመጥ ከኔ ልቅ አመንምኗታል። ውሃን ሰውነትህ ላይ ጠብ ካልደረግ ለበበስበስ ያቀርባል። ሰበብ ሆኖ እንዶ አካሄዱ በእሾህ እንደመራመድ ነበር። ሁሉም ጥሎን ወጡ። አህሉ በስስት ታይኛለች። ምን ነው አህላዬ ሞትብሽ መሰለሽ እንዴ?
እንባዎቿ ዳግም አቀረሩ። ያያ እኔን ያስቀድመኝ ግን ለምን ያያ ዝምታን መረጥኩ? ስንት ምርጫ እያለ አንተ እንደዚህ ደካማ ነህ እንዴ? ያያ እኔ እኮ ጠንካራ ማንነትህን ነው የማውቀው። ማን ነው? አንገቴን ደፍቼ ዝም አልኩ። አህሉዬ ግራ ገብቶኛል። አባቴን በቅርቡ ነው ያጣው። ማሂ ከሌላ ሰው ጋር ቺት አደረገችብኝ። ተደረረበብኝ እኮ የሚረዳኝ ባይኖርም ልንገርሽ። እኔስ እረዳህ የለ ያያ ለምን አማዳፋሽ ታደርገኛለህ? አለውልክ አይደል? እውነት አላት። ቢሆንም እሷን እያስቀመጥኩ እንዲህ እየታገሰችኝ ጭራሽ የጭንቀት ማረጋፊያ ከማደርጋት ብዬ ነበር። ያያ አንተን ካጣሁ እኮ ሰበርብሃለሁ። ንግግሩ አስደነገጠኝ። ማለት አህሉ እሷም ከተናገረች በኋላ መሰለኝ የገባት ብርግግ ብላ ማለቴ ጓደኛን ማጣት ምን ያህል ከባድ እንደሆነ አታውቅም? ያውም ያያ ፈገግ ለማለት ሞከረች። ምን አስቤ ነበር? ለምንስ ደነገጥኩ? ብቻ ሄጄም ቀን አለፈች። አህሉ ሳይኮሎጂ ተማሪ ናት። ለጭንቀት ህመም ታዘዘልችልኝ። ብዙ ጊዜን ከሷ ጋር ማሳለፍ ቀጠልኩ። በህይወት ልምምድ ውስጥ ባንዲት ቆንጅዬ እንስትና በወጣት ኩብል መሃል ጓደኝነት አይዘልቅም። በምርጫ ውስጥ ደግሞ ሁሌም ቢሆን ስህተት አለ። አንቺና እኔ ስንሳሳት አንድዬ ደግሞ በጥበቡ አቅስሎ ያከመናል። ትርፍ አንጀት ታመክ ለመዳን የግድ ሰውነትህ መቀደድ አለበት። ለጥበቡ አይመጥንም። ለምሳሌ አቀረብኩ። በጊዜያት ልምምድ ውስጥ ከአህሉ ድብን ያለ ፍቅር ያዘኝ። የደስቴ ምንጭ ብቸኛ ተስፋዬ ሁሉ ነገር የኖረሰች እምነት አልባ ማንነቴን ጎዶሎ ባህሬን ተስፋ መንምኖበት የነበረበት የጎደለ ልቤ ባህሬን ሀገር ፍቅር በተስፋ ሞላችሁ። ውድድ አረኳት። ደስ ብሎኛል፣ ግን ደስታ ያለ ጭንቀት አይለገስም። በዚህ ቻለ አህሉ የኔ ልትሆን አልችልም። ልክ እኔ ሙስሊም መሆን እንደማልችለው ማለት ነው። ብቻ ማፍቀር በራሱ ያከመል እንዴ? እንዲሆን ይህን አንብብ፣ ይህን ተመገብ፣ በዚህ ውረድ ደስ እያለ መታዘዝ ጀመርኩ። ስታወራ ትከብዬ ሳያት እስከዛሬ ያላየሁላት መልክ ልብ ያላልኩት ቁንጅና አይን አወጣ። አይ ሰይጣን! ድንገት ተመስጬ እያየኋት ቀና አለች። ብርግግ ብዬ ወደ ሰማይ አንጋጠጥኩ። አህሉ ፈገግ ስትል ልብ ብያለሁ። ሆዴ በራሴ ተግባር በሳቅ ወደቀ። አህላ ወያያ በህይወትሽ የሰራሽው ትልቅ ስህተት ምንድነው? ለምን እንደጠየቅኳት ባይገባኝ ለመልስ ቋቋ አንተን ካለለክ መቅረብ። ድንገት ብለም የኔም ስህተት ዳግም ይጎዳኝ ገድለኝ ሐቅ መሆኑን አልክድም። ማለትም አንተን በመቅረቤ ሙስሊም እህቶቼን ብዙዎቹን አጣሁ። ግን አንተ በቃኝ። አንተን በመቅረቤ ልቤ ጥፋተኝነት ያቆስላታል። ግን ፍጹም ለላይክ ይገብደኛል። አንተን ይህን ያህል በመቅረቤ አላህ ልቤ ውስጥ አንዲት መድኃኒት የሌላትን በሽታ አስቀመጠ። አንተ የኔ የስህተት ድርሼ ነህ። ቀና ብላየችኝ። ግልጽነቷ ደስ ይብለኝም ይህን ያህል ጎዳታለሁ ብዬ አላሰብኩም ነበር። እማ ፍቅራት ልጅ አህላ በሷ በመማረኬ ኩራት ተሰማኝ። ጨዋ ልጅ ናታ። እርግጠኛ መሆንባት እንደ ማህሌት ላስባት እንኳን ማተመጥና። ግን አንተስ? ፊቷን ፈካ አድርጋለኝ ዞረች። የኔ ስህተት ተከስ አልኩ። ፊቴን እያየች ድርሼን አሳልፌ መስጠቴ ሁሉም ቢያወሩት ሆኖብኝ ዝም አልኩ። ማለት ስትል ድርሼ ፈገግ ብዬ እያየኋት ድርሼ ብዬ ጠራኋት። እኔና ያየ ደንገጥ ብላ ጠየቀችኝ። እየሳኩ ብድግ አልኩ። እየሳቀች ተከተለኝ ጀመር። ቀናት ነጎዱ። ጊዜያት አልፈው የኔም ያህሉ መመረቂያ ጊዜ ደረሰ። የሷን ባላውቅም እኔ ግን ከቀን ወደ ቀን ለአህሉ ያለኝ ነገር እየጨመረ ሄዷል። ሳላያት መዋሉ ይከብዳል። ስለሷ ለማሰቡም ይጨንቃል። ባህላ ውስጥ ጠፋ። ያያ መመረቂያ ጊዜያችን እየቀረበ ማይት የሆነ መሰነባበቻ ዝግጅት ላይ ያዘጋጁ እያሰቡ ምን ታስባለህ? አህሉ ያለሽበት? በመልሷ ልመረኮስ አዎ ኢንሻአላህ እኖራለሁ፣ እመጣለሁ። ግራ የመጋባት ፈገግ አለ። ግድ ሳይሰጠኝ ዝም ብዬ አየኋት። ያያ ከት ብላ እየሳቀች ምን አስበክ ነው? አሳሳቋ ይገባል። በሳቃቸው ነገሮች አካሄዳቸውን ሳይለውጡ ተከተላቸው።
ቀኑ ደርሶም ለፕሮግራሙ ተሰብስበን ከአህሉ ስርስር ስላየን ግልጽ ፍቅር እያሳየው ነበር። ጭንቀቴን ምረሳው ውዝግቤን ምዘነጋው በሷ ነው። ታዲያ እንዴት አስርስሮ አለ። ቀኑን በፎቶ በመናምን ተደፍቶ ለአመሻሹ ተቀረበ። ክብ ሰርተን የወጣቶች ወቅት ተጀመረ። ከአባላት ውስጥ እኔ አህሉና ጓደኞቼ ዚያድ እና ዮኒ ማህሌት እና አብራው የወሰለተችብኝ አዲስ አሻንጉሊቷ ምንም እንዳልተፈጠረ ሆናለች። ነገር ሆኖ እንጂ ውስጥ የቆየ በፍቅር ባልታከም ኖሮ ቂሶ ቁስለኛ ነበር። ሳስበው ቀድሜ ተውኳት ይመስለኛል። የአህሉ ፍቅር አዲስ አልሆነብኝማ። ጨዋታ ተጀመረ። አህሉ ወይም እኔ ደርሰውን ስንጠይቅ ስንጫወት እንጂ እኔ እሷን ሰርቆ በማየት የሥራ መደብ ተሰማርቼ ነበር። አህላ ደስ የሚልሽ የወንድ ስም ቀለል ያለ ተብሎ የተጠየቀችው ነው። ከሙስሊም ነው እንደ መሳሳቅ ብላ ጠየቀች። ተረጋግቶላት ማሰብ ስጀምር ልቤ ተሰቀለ። ይሃን ሙሉ ጨረቃ ማለት ነው። ፍንክንክ እሽኩርመም አለች። ፈገግ ብዬ በቆይታ አየዋት። እሷም ለምን እንደሆነ እንጃ ብቻ ስታይ ነበር። የሁለታችንም እይታ ልብ ያለው ዮኒ ኧረ ጀለሶች ምን አስባችሁ ነው? ደንግጣ ወደ ኋላ ስትል እኔ መለስ አልኩ። ይሃን ለምን ደስ እንዳለኝ እንጃ። መለያ ጊዜያችን መመረቂያ ወቅታችን መሰነባበቻችን ቀን ደረሰች። ሱፌን ቂቅ አድርጌ ካባዬን ደረብኩ። ኮፍዬን አስተካክዬ ራሴን በመስታወት አየሁ። የዘመናት ልፋት ውጤት ማብቂያው ወግ የተባለችው ደረጃ ማትደርስ የመሰለኝ የ19 ዓመታት ልፋቴ ዛሬ በሌላ በኩል ፍቅሬን መሰናበትበት መለያችን አይኖቿን ለመጨረሻ ጊዜ የማይባቸው ቅጽበቶች ሳላቅፋት ሳልነካት አህላን መሰናበትበት ቀን። የግቢው ሽርጉድ ጦፏል። የአህላ እናትና አባት የማዕረግ ተመራቂ ልጃቸውን ብለው ተሰይሟታል። የኔም እናት በሽፎን ቀሚሷ ሽር ብላ ብቻኛዋን አካሌ እናቴን አዳራሽ ውስጥ አለች። ፕሮግራሙ በድምቀት ተካሄደ። በመጨረሻ አህላን እንደምንም ለይቼ ወሰድኳት። ብቻዋን አድርጌ የልቤን ሁሉ ለተነፈስ ወሰድኩ። አህሉ ወያያ እሷም ቅር እንዳላት ያስታውቃል። ውዴ የኔ አህላ የምነግርሽ ነበር። መንፈሴ ያግባባን ጀመር። ምን ጉጉቷ ፊቷ ላይ ይነበባል። ዝም ብዬ አይኗን በለመመት ተመለከትኩ። እመር ብላለች። እኔ አንተ ምን ያያ የደበቁት በልቤ የማይሆን ቅዠት ህልም አስመስሎ ህይወት ሰጠው። ፍቅርሽ ሐኪሚ መንገድ ይላቃና በማይሳካ ተስፋ ወደ አንቺ ያስጠጋኝ። ፈርቻለሁ። አዎ ፈራሁ። ዛሬ ምናልባት አይኖችሽን መመለከትበት የመጨረሻው ቅጽበት አክፋለች። አዎ ምናልባት ዛሬ ካንቺ ተነጥቄ ሚስጥሬን ፍቅሬን ጓዴን ምኞቴን እሰናበትሻለሁ። ወይም ዛሬ አህሉዬ ስላንቺ ለየት ያለ ነገር እያሰብኩ ነው። ምን አይነት ያየ እንደ አህሉ ግን እንዳትናፍቂኝ ፈራሁ። ፈገግ ብዬ የልብን በቀልድ እኔም እኮ ትናፍቀኛለህ ያየ ግን አብሽር አንጠፋፋም አይደል? ቅር አለ። አንለያይም ልትለኝ የጠበቅክ መሰል። አህሉ ልቀፍሽ? ሆዴ እየባባ እጆቿን እያሻሸች በስስት ታየኛለች። ያያ አይሆንም እኮ ክፍት አለ። ቻው ብያት ዞር ብዬ መንገዴን ጀመርኩ። በመሃል ውስጤን ጭንቅ አለ። ባላገኛትስ? እሷ ሩቅ ሀገር የኔ ቅርብ መንደር። ታዲያ ብንለያይስ? ተመልሼ በፍጥነት ወደ እሷ ገሰገስኩ። ከፊቷ ደርሼ ከቅርቧ ቆምኩ። ሽቅ ብያያችኝ ጠለጥኩ። አጠገቧ ደርሼ ምላሴ መናገር ሲያቅተው በሸኩ። መራቅ አቃተኝ። አህሉ ያያ ሰላም ነው? አይደለሁም አህሉ። ምን ነው? ለማይል ለአመታት የቆየ ትኩስ ፍቅር ውስጥ ነው የምመስለው። የሷም ስስት የኔም ጭንቀት ይሳበቃል። በቃ ደውይልኝ። እሺ ቃል ትገቢያለሽ? ቃሌ ነው ያያ። እሺ ግን ምን? በረጅሙ ተንፍሼ ተጠቅኳት። ጨነቀኝ አህሉ። ዝም አለች። በቃ ዳው ተሰናብቻት ሄድኩኝ። ብዙ ጊዜያት አለፉ። ስራ እያፈላለኩ የምንከራተት ቦዘሰ ይሆኛል። እናቴ ደጋግማ ለትድራኝ ስታጭ ነበር። ምክንያቱም የቀረሁላት ዘር እኔ ብቻ ነኝ። ዓለማዬን ማየት ናፍቃለች።
እኔ ደግሞ አህላን ናፍቄያለሁ። ብዙ ጊዜ ደጋግማ ሳታገባም ቢሆን እንኳን ዘር አስቀርልኝ ውለድልኝ ልጅ ዘውትር መማፀን ነው። ሳትሞትብኝ ህልሟን ማሳካት እመኛለሁ፣ ግን የልቤ ቅይ ተወርሷል። በመጨረሻም አንድ ውሳኔ ላይ ደረስኩ። ስልኬን አውጥቼ ለአህሎ ደወልኩ። የንፍፍቅ ካወራን በኋላ አንድ ጥያቄ ጠየቅኳት። አህሎ መገናኘት እንችላለን? መምጣት ከቻልክ? በቀል ዶሪያዋ አምሬ እግሮቼ ካለችበት ገሰገሱ። ኪሎሜትሮችን አቋርጬ መገናኛዋ ደረስኩ። ልክ አካባቢዋ ስደርስ ደወልኩላት። መምጣቴን ለማሳመን ብዙ ማገዶ አልፈጅም። በመጨረሻም ታመኝ ናፍቆቴን ከሩቅ እያየችኝ ነው። አረንጓዴ ሂጃቧ ውስጥ ስዕል ትመስላለች። ሮዝ ሰፊ ቀሚሷን ለብሳለች። ሂጃቧን እያስተካከለች ስትስቅ ወደ እኔ መጣች። አንተ እረ ቢስሚላህ ሰርፕራይዝ መሆኑን። ቁመቷ በሴንቲዎች ነው። ከኔ የምታጥረው ቀይ ፊቷ ላይ ጥቁር ጠባሳ ከወዳ ቀጯ መለያዋ ነው። ስልከክ ያለ አፍንጫ ያላት ቀጫጫ መልከኛ ልጅ ናት። አህሉዬ ወያያ ፍቅር ያዘኝ እኮ አይገርምሽም? ግራ ተጋብታ ካየችኝ በኋላ ከማ እንዲገባት አድርጌ ያየዋት ደገመችልኝ። ከማ ያየ ከሆነች ልጅ ግን ምን ሙስሊማት ዝም አለች። በሰላም የምታገባኝ ይመስልሻል? ደንግጣ አይታኝ እሷ ተወዳለች ይሰማኛል። ውስጤ እንደዚህ ነው የሚለኝ፣ ግን አታውቅም። ለሷ ብለህ ነው እምነትህን የምትቀይር? አዎ በፍጹም አታደርገው። እሷን ለማግኘት በፍጹም እስልምናን መንገድ እንዳታደርግ አውቀህ አምነህበት እንጂ ለሴት ብለህ የምትገባበት ጊዜያዊ እምነት አይደለም ኢስላም። አህሉ ተረጋጊ፣ እንደዚህ ማለት አይደለም። ገብቶኛል። ቢሆንም ያያ ምንም ነገር ከእምነት በኋላ ነው። ይፍን ጓደኝነታችንም ሊቀር ይችላል። አስቀይሜህ ግን በፍጹም እስልምናን ለሴት ብለህ እንዳትገባ። እምነት ወደህ አጣርተህናል፣ ትድናለህ። ታዲያ በስተት ተምረኝ ፍቃደኛ ትሆናለች? በመጀመሪያ ስለሚሰማ ነገር ነግራታል። ምን ብዬ ንገረኝ እስኪ፣ ምንድነው የሚሰማ? ፍቅር። አህሉ እጅግ በጣም አፈቅራታለሁ። ጭንቅ ብሎኛል። ሳያት ደስ ይለኛል። አማካሪ ነው። ከኔ ጋር ፍቅር አታስብ፣ ግን በቃ ላጣት ነው። በረርኩ። አቅፋት ተቀበለኝ። ነገር ባዶዋ ነኝ። ሙስሊም ናታ አህሉ። በቃ ነገር ከዚያ ምን እንደምትለው አስብበት። ቅር ያላት ትመስላለች። ምን ብዬ ልንገራት? አህሉ ወድጄሻለሁ ብለህ ነው? እሺ ወድጄሻለሁ። አፏን ከዘጋ አደረገችውና አዎ እንደሱ በላት። ወድጄሻለሁ አህላ። እንዴ ማለት ያያ አቅራራ ይቀርም። ሰምተሻል አህሉ? በቃ መደበቅ አልቻልኩበትም። ዝም አለች። ቀና ብዬ አይቻት ምን ታስቢያለሽ አህሉ? እጆቿን ከወትሮ እጥፍ ታሻሻለች። እንዳስጨነቅኳት ገብቶኛል፣ ግን በቃ ፈልጌው ያመጣው ታስቤ የገባሁበት አይደለም። ጠይም ወንድና ቀይ ወንዶች ያምራሉ አይደል? አባባሉ አስደነገጠ። ደንግጬ እያየኋት አያምሩም አህሉ። አይኖቿን ባቅረዋል እንጃ ያያ። ተሳስቀን ዝም አልን። ዓለም ላይ ካጣጣምኳቸው ማራኪ ስሜቶች በደረጃ ሁለተኛነትን ይዛል። ከአህሉ ጋር የተጫንበት ቅጽበት አንደኛውም የተዋወቅኩበት ነው። አህሉ ሳይሆን የፈጠራትን። ተሳስቀን አንድ ጥላ ስር ቁጭ አለን። ብዙ ነገሮችን አውግተን ለብዙ ነገሮች መላመላ ሲያዝን የአህሉ እናት አባት ቤት ሽማግሌዎች ከመላኪ በፊት ውሳኔ ላይ መድረስ እንዳለብኝ እስልምናን አውቄው እንጂ ለሷ ብዬ ላልገባበት ቃል አስገባችኝ። ቃሌን ለማክበር ለራሴ ቃል ድጋሜ ገባው። መጽሐፎችና ቁርአንን ሰጣኝ እንዳነባቸው አዘዘችኝ። በደስታ ተቀበያት። እርግጡን ስናገር ከእምነቴ ከወጣሁ ወራት አልፏል። አሁን ፈተና እንዴት እስልምናን እቀበላለሁ የሚል ነበር። ብቻ መጽሐፍትን አነበብኩ። ስለት እስልምና ትክክለኛው ሃይማኖትነት ቀድሞውንም ልቤ ያምናል መቀበሉ ነበር። በመጨረሻም ግን ተመራው። አዛኝ ነው ወላሂ። የነበርኩበትን ማሰብ ያስፈራኛል። ባይመራይ ኖሮ ምን ይውጣኝ ነበር? ያስፈራል፣ በእውነቱ እጅግ ያስፈራል። ያሬዶ ማን ነበር? ከምን ተነሳ? እንዴት መረጠ? እዝነቱ ከቅጣቱ ከፍርዱ የሚቀድመው አምላክ ዛሬ ወደ እምነት ወደ እውነት ሊያስገባ ምን ይላል ስሜቱ? ሙስሊም እኮ ያሬድ ነው።
ሙስሊም እንዴት ሆነ? በል አሽሀዱ አነ ላ ኢላሃ ኢለላህ ላ ኢላሃ ኢለላህ የመኖር ወል ላ ኢላሃ ኢለላህ ዘልዓለም ልሐቅ ላ ኢላሃ ኢለላህ ወአሽሀዱ ምስክርነት ስለ እውነት ስለ ምስክር ስለ አዋኩ ምስክርነት አነ ሙሐመድን አብዱሁ ወረሱሉሁ ተአምረኛ ፍጡር ያዳኙ ሰበብ የአላህ ተንቀሳቃሽ እዝነት የአላህ ተንቀሳቃሽ ጥበብ ተንቀሳቃሽ እውነት ሙሐመድ የእውነት መንገድ ሙሐመድ ከነፍስ የሚወደድ ሙሐመድ የመጀመሪያ ሶላቴን በአወል ሰፍ ካሰለመኝ ኢማም ተከትዬ ሰገድኩ። ልብ በእምነት ተሞላች። እርግጥ የሰማይ ቤት የታየኝ ያክል ተሰማኝ። በግንባሬ ተደፋሁለት። ለፈጠረኝ ለሚያኖረኝ ለአንድዬ ሰገድኩ። ኩራት ክብር ተሰማኝ። ባወቅኩት ረካው። ልቤ ጸንታ ወሰነች። ሙስሊም ነኝ። ታዲያ ወንድማችን ስምህ ማን ይሆን? ፈገግ ብዬ ኢሃን። ሁሉም የፈገግታ ፊት እያሳዩኝ አሰላሙ አለይክ ኢሃን መላውን ቀድማ ያስተማረች ልዕልት ነበረች። ወአለይኩም ሰላም። ሁሉም በአግራሞት ካዩኝ በኋላ ተሳስቀዋጡ። ስለ መስለሜ የሚያውቀውና ለኔ ብሎ ከሀገሩ እዚህ ድረስ የመጣው ሲያድ ነበር። መደሰቱ ፊቱ ላይ ያስታውቃል። ተክ ብሎ ያየኝና አልহামዱሊላህ ይላል። ሁኔታው እኔንም ጭምር አሳቀኝ። ብቻ ከዚህ ቀን ጀምሮ ነበር ኢሃን የሆንኩት። እንደ አዲስ ለተዋወቃችሁ ኢሃን እባላለሁ። ያህላ እጥዋል። አንድ ለፈተና ማይጠፋ ችግር አለ። እናቴ ዛሬ በበፊቱ እምነት ውስጥ ናት። እድሜዋም ከፍቷል። ለሷ ከሷ በፊት ሰለምኩ ማለት አይደለም። ስለ እስልምና ሲነሳ እንኳን ይዘገንናታል። በእውነቱ ስነግራችሁ ያደግኩበት ማህበረሰብ ለእስልምና ከፍተኛ የሆነ ጥላቻና ንቀት ያለው ነበር። ኢቭን ሩዝ ላታምኑ ትችላላችሁ፣ ግን ሩዝ የሙስሊም ምግብ ነው ተብሎ ጭራሽ አንብለውም ሁላ ነበር። በጊዜ ሂደት አሁን ቀረ እንጂ ብቻ ለእስልምናም ይሁን ለሙስሊሙ ማህበረሰብ ጥሎ አመለካከት የለንም። ሙስሊም በጠጣበት የማንጠጣ በበላበት የማንበላ አይነት ህዝቦች ነበር። በእውነቱ እንደዚህ አይነቱ አክራሪ ማህበረሰብ ዛሬም ድረስ አለ። ታዲያ በምን ሂሳብ በየትኛው ጥበብ ለእናቴ ለዘመናት ተጠይፈው የነበረውን እምነት ውስጥ ኖሮ እንዳገኘው ካንካኖች ፍጹም የጸዳው የእውነተኛ ፈጣሪ መንገድ መሆኑን መከተል መጀመሪን ማርዳት እንዴት ሆኖ? ቀናትን ታኩ። ከእናት ከቅርብ ጓደኞቼ መስለሜን ምስጢር አድርጌ ያስኩኝ። ግን አንዲት ክስተት በእናቴ ልቦና ጥርጣሬ ጃረ። ስልክ ተደውሎልኝ እሷ ፊት አነሳው። ታዲያ የደወለው ዚያድ ሆኖ በእስላማዊ ሰላምታ አስጀምሮኝ ሳላስበው ነው የመለስኩለት። በዚህ መሃል የእማማ አይኖች ተጎልጉሎ ሊወጡ የደረሱ ይመስላል። እንደምንም ቀልድ እንደሆነ ባሳምናት ለጊዜም ቢሆን ዘግነኗት ነበር። በሁለት ጭንቀት መካከል ሆኜ እንኳን ስላለው ማሰብ አላቆምኩም ነበር። ሁሌም ቢሆን ትናፍቀኛለች። ግን ያወራኋት መጨረሻ የሰለምኩ ቀን ነበር። ፊቷ በርቶ መሬት የወረደች ጨረቃ ትመስል ነበር። የኔን ያክል ደስተኛ ሆኛለኝ ነበር። ለሐሳባችን አንድ እቅድ ላይ ደረስን። እሱም ለእናቴ ሳልናገር ቤተሰብ ከሰው ውጪ ባይኖረኝም ማንም እንደሌላ አዲሶቹ ጓደኞቼ ለኪ አህሉን ለኒካህ ልጠይቅ። በጊዜ ሂደት ውስጥ ለእናቴ ሙስሊም ሴት እንዳገባው ለመናገር ወሰንኩ። አህሉን አግብቼ በጥቂት ጊዜ ውስጥ ልጅ ቢኖረን ከእናቴ ሁሉም ይሁን ብላ እንደምትቀበል ውስጤ ይነግረኛል። ስለዚህ በሐሳቤ መቅረት እምነቴን ከእናቴ ደብቄ ለአህሉ ሽምግልና ላኩ። የአህሉ ቤተሰቦች በብዙ መውላወል ውስጥ ቢሆን ኢንሻአላህ እሺ ይላሉ ብላኛለች። ቀንን ተክተው ሽማግሌዎቹ የኔ ወጣቶች አማላጆች እሺታን አገኙ። አህላን ለማግባት ተፈቀደልኝ። የአባቴ ብቸኛ ወራሽ እንደመሆኔ እሷና ራሴን ለመቻል ዝግጁ ነበር። መፈቀዱንም ስሰማ ይበልጥኑ ተፍ ማለት ጀመርኩ። ከብዙ ቀናት መራራቅ በኋላ አህሉን ዛሬ ላገኛት ነው። ንፍቅ ብላኛለች። ይባሱን ደግሞ የኔ እንደምትሆን ሳውቅ ጉድ ሊገለኝ ነው። ከሰዓቱን ስራ ቦታ ዘጋግቼ ወደ እሷ ተቻኩልኩ። ጥቁር ሸሚዝ ያምርብሃል ስላለችኝ የምትወደው ነው ልጃለሁ። ስራ የዋልኩበትን ጂንስ ሳልቀይር ሽቶ ነፋፍቼ ጸጉሬን ፈረስኩት። ራሴን ትክ ብዬ በመስታወት ውስጥ እያየሁ ፈገግ አልኩ። ታውቃለህ አልኩት ለራሴ፣ ታውቃለህ ቆንጆ ሳትሆን አትቀርም። አህሉ ጋር ነገሩ ባይኖረኝ ባንዳ ፍሺ ባላለች ነበር።
አሪያሪዶ ያኖ ማሻአላ ለራሴ ሞራል እየሰጠው ወደ ዓለም ይከነፍኩ። ልጅት ውብ ሆና መንደሩ ዳር ትጠባበቀኛለች። አካባቢው ጭር ብሎ ብቻዋን አድምቋታል። ጥቁር ቀሚስና ቡኒ ክሬም ጠምጥማለች። እጇ ላይ ያሰረችው ሰዓት ከልጥ አድርጋ አይታ በረጅሙ ተነፈሰች። በጊዜ ቀድማኝ እንጂ እኔም ከቀጠሯችን ግማሽ ሰዓት ቀድሜ ነበር የተገኘሁት። ወደ መንደሯ መመለሷ ተስማምቷታል መሰለኝ። ቅልት ብላለች። ትንሽ ሰውነትም ጨምሯ ፊቷ ድንቡሽቡሽ ያለ ይመስላል። ያቺ ቀጫጫ መለስ የምትል እንኳን አትመስልም ነበርኩ። ማሻአላ ብቻ አህሉ እጅጉን አምሮባታል። ከሩቅ ዞር ብላ አይታኝ ፈገግ እያለች አቀረቀረች። እኔም አይኖቿን አይቼ ፊቷን ተከተልኩ። አሰላሙ አለይኪ አህሉ። ወአለይኩም ሰላም ኢሃኒ፣ እንዴት ነሽልኝ? አልহামዱሊላህ አለሁልህ። ተጠፋፋን አይደል? አይኖቿን አጥባ በጨረሮቿ አየወጋችኝ። እኮ አልገኝም አልሻ። ሳቅ ብላ መንገድ ጀመርን እና ኢሃኒ ወዴት? የሆነ ቦታ ልጥልሽ ነበር ፍቃድ ከተገኘ። ከአባቴ አህላምን ነው ለአንድ ቀጠሮ 3 ልታመላልሽኝ? ከት ብላ እየሳቀች ኢሃኒ ለአህሉ እኮ ነው። ቢሆንም ምን ጓይ ያለች መሰለኝ። ቢሆንም ልመላለሳ ደግሞ ለአህሉ አይደል ይሻላል ኮራለች። አረ ጉራ ሞናሊዛ ነኝ አልሽ እኮ። ሞናሊዛ እኮ ስዕል ተራ ይሳራው ናት። እኔ ደግሞ ከዛች አመዳ ጉዴ ፈላ። ንግስቷ በቃ እርሱማ አይቻልም። በነገራችን ላይ ወይ አይኔ አንዲት አይነት ልጅ ውበት ተመልክቶ አያውቅም። ማለት ደንገጥና ግራ ገብት ያላት ትመስላለች። ጭንቀት ከፊቷ ነበርኩ። አዋህሉ ልጅት እጅግ ውብ ናት። ጥቁር ሰፋፊ ብሎን ይታላል። ረጃጅም ሽፋሽፍት፣ ብርቱካን ከለር ፊት፣ ቀጠን ያለ ምቹ አቋም፣ ስስ ከንፈሮች፣ ድርድር ጥርሶች፣ ስትስት ቅላጼው ልብ ላይ ይንቆረቆራል። በግማሽ መልኳ ከከነፍኩ በሙሉ ቤቷ ሳያት የሚውጠኝን አላውቅም። ምን አባቴ እንደመሆን አላውቅም። ከተከለለችበት ግርዶ ተገልጣ ያየኋት ቀን አላውቅም እንደሚውጠኝ። የሚያሳሱ እጆቿን ከእጆች የማጣምርበት ቀን ምን ይውጠኛል እላለሁ። እቋቋመ ይሆን? ለሷ ሰለመ ብዬ መወቀስን አልፈራም። ምክንያቱም ያመንኩት የልብን የሚያውቀውን ትክክለኛ አምላክ ነው። ሰዎቹ ለሚያወራሉ። ሰዎች በነብዩ መሐመድም አውርተዋል። ሰዎችማ በፈጠራቸውም ቀጥፈዋል። ታዲያን የተናገሩብን ብዬ አልደነበረም። ምናልባትም አላህ የሰጠኝ ሂዳያ ናት። ለሷ አልሰለምኩም፣ በሷ ምክንያት ሰለምኩ እንጂ በሷ ንግግር አልመራም። ፈጥሮ በመራኝ አምላክ እንጂ። አህላን አፈቅራታለሁ፣ አምላኳን ደግሞ እገዛዋለሁ። እናማ ያቺ ልጅ ንግስቴ ናት። ንግግሬ ከብቷታል። ፍቅርን መረዳት ጥበቧ ነው። ላፍታ በድፍረት አይታኝ አቀረቀረች። በቃ ፍቅር ጨምሮ ዳርቻውን ጥሷል። ቀናት አልፈው ከሰከሱ። እኔም አህላን የማገባበት ቀን እጅጉን ተቃረበ። ዛሬ 2 ቀን ነው የቀረን። እጅጉን ጓጉቻለሁ። በዚያው ልክ ግን ጨንቆኛል። በመጨረሻም አንድ ውሳኔ ላይ ለብቻዬ ደረስኩ። ለእናቴ ሙስሊም ሴት እንዳፈቀርኩ ለነግራት ነው። ቁርጡን አውቃ የምትለውን ለመስማት ወሰንኩ። ውሳኔ ከሰይጣን ይመስል አቻኮለኝ። በፍጥነት ወደ እናቴ ገሰገስኩ። ቤት ደርሼ በሩን ስከፍት ቤት ማንም የለም። ግራ ገብቶኝ ወደ ቤት አመራሁ። ሁሉም መጥተዋል። አንድ ትንሽዬ ልጅ በር ላይ ኳስ ሲጫወት አግኝቼው ስለማማ ጠየቅኩት። እናቴ ታማ ሆስፒታል ይዟት እንደሄዱ ነገረኝ። በድንጋጤ ቅርብ ወዳገኘሁት ሆስፒታል ስከነፍ ገባሁ። እማማን ይዘዋት እየገቡ ተገጣጠምን። በድንጋጤ ወደ አልጋው ተጠግቼ የማቀሚስን ያዝኩኝ። እንደማንኛውም ኢትዮጵያዊ ህፃን የእናቴን ቀሚስ እየጎተትኩ ተከትያለሁ። ዛሬ እናቴን ሆስፒታል አልጋ ላይ ቀሚሷን ያዝኩ። እማማ አጎል ሁኔታ ላይ ናት። ክፍት ብሎኛል። እንደምንም አረጋግተው አረፋልኩ። ጆኒም ቅርብ ስለነበር እዛው አገኘሁት። ራሴን መቆጣጠሩን በጣም ከበደኝ። ከሰዓታት በኋላ ዶክተሩ ከእማማ ክፍል እየወጣ አየሁ። ሰበር ተጠግቼ አፋጠጥኩት። ደህና ናት። ትንሽ ደማቸው ከፍ ብሎ ብዙም አታጨናንቋቸው። በዚያ ችላት በሏቸው። ያሬድ ማንኛችሁ ናችሁ? እኔ ነኝ። አርበተበተኝ። ተከተለኝ ለቦይክ ነበር። ተከትየው ተራምጄ ከኋላው ገባው። በረጅሙ ከተነፈሰ በኋላ
ይኸውልህ ያሬድ እናትህ እጅጉን ታመዋል። የምታስፈልጋቸው ከጎናቸው ልትሆን የሚገባ መንከባከብ ያለብህ አንተ ነህ። ፍቃዳቸውን ሙላ ያሬድ እናት እኮ አንድ የምትገኝ እንቁ ናት። ያሬድ እንዳትቆጣ አደራህን። በማማ ጉዳይ በህይወት ሳሉ አስደስታቸው። ቁጣና ጭንቀት መቋቋም ላይችሉ ይችላሉ። ስለዚህ ያሬድ በርታ በል። ከወንበሩ ተነስቶ ድርሻዬን መታ አደረገኝ። ጭንቀት ጓዙን ጠቅልሎ ከኔ ዘንድ መጣ። ጭንቅላቴ ይፈነዳ ደረሰ። ከተረጋጋው በኋላ ወደ ማማ ያረፈችበት ክፍል አመራው። እማማን ሳይት ውስጥ ይርብሽ አለ። እማ እንደ ህፃን እቅፏ ውስጥ ገባው። ለነግራት የነበረው ሁሉ ተረሳኝ። አቅማጣ የሁሉም ነገር አቅጣጫ የቀየረብኝ ይህ ሁኔታ ነበር። ህይወት ሁሌም እስካለን ልናስቀድማቸው የሚገቡ ነገራቶች አሉ። በማስቀደማችን የማንቆጭባቸው ህይወት ዓለማቸውን ለኛ ይሰው። ሁሌም ቢሆን እናት ከሁሉም ትበልጣለች። እናት ተአምረኛ ፍጡር ናት። የኔ እናት ከፈጠራት ውጪ በኔ ልብ ውስጥ ተገናኝከኝ አልነበራትም። እምነቴን ያወቅኩት እውነቴን ደግሞ ሶስተኛ ደረጃን ሰጣት። ጌቴ እምነቴ መልእክተኛው መዳኜ እናቴንም ቀጥላ ህይወቴ እኔነቴ ናት። ከፍቃዷ ውጪ ዓለም ለኔ ጨለማ ነው። በሷ የለወጥኩትን ነገር ፈጽሞ አልወደውም። ልብ ተሰብሮ ይጠገናል። የእናት ሞት ለእናት በደሏ ግን የሌት ተቀን የገረሳት ነው። ፍቅር ስሜት ነው። ማፍቀር ስለራስ ነው። እናቴ ስለኔ ኖራለች። ስለሱ የቀራትን እድሜ እኔ መኖር አለብኝ። ፍላጎቷ ፍላጎቴ ባይሆን እንኳን እሷን ማስቀደም ግድ ነው። በህይወት ያለችበት የምትቆይበት ተስፋ የኔ ዓለም ነው። ምናልባትም እናቴ እኮ ካልታዘነላት ሌላ ዓለም የላትም። የሆድ መባስ ዘመናት መጡ። ፍቅሬን ከህይወት ታሪኬ ሰረስኳት። መስለሜን ለእናቴ ከማሳወቅ እርማልኩ። እሷን ከማስደሰት ውጪ ሁሉም ለኔ ነገ ያገረሳት የሚሆንብኝ መሰለኝ። ስለዚህ የጥንቃቄ እርምጃ ተንፏቀቅኩ። ለእናቴ ዓለም ለማሳየት በቅርቡ ከቦይፍሬንዷ ጋር ጥላይ ለሆነችው ማለት ለትዳር ጠየቅኩ። እሷም ሳታመነታ ተቀበለችኝ። አህላ ለትዳር ተፈቅዳለኝ ነበር። የእናቴ ሁኔታ ግን ከለከለኝ። በመጨረሻም አይበድሉ በደል አይክዱ ክህደት አወረስኳት። ትቻት ወደ በፊት ዝቅጠት የተመለሱ። ሌላ ሃይማኖት ተከታይ ለሆነች ልጅ ኒካህ ላስራቀድኩ። ይህን ግን እንዴት ነው ለሷም ነግራት? ቀናት እየተተካኩ እማማ ለኔና ማህሌት ሰርግ ሽር ጉዷን አጠናክራለች። በርበሬም ተቀንጥሷል። የነ ማህሌት ቤተሰቦችም ደስታቸው ወደር አጥቷል። በመሃል አንድ ቀን እኔና ማሂ ለመገናኘት ቀጠሮ ተለዋወጠ። ሁሉንም ነገር ላስረዳት አስቤ ንግግሬን አሽሞናመንኩ። በመጨረሻም ሰዓቱ ደርሶ እምንገናኝበት ቦታ ተገኘ። ማህሌት እጅጉን ተውባ ቦልቦሌ ጂንስ በቲሸርት ሂውማን ሄሮን ነስንሳ መጣች። ላያት ክብድ አለ። በየመሃሉ የአህሉ ምስል ፊቴ ላይ ድቅ ይላል። ከፊቴ መታ ጎንጤን ሳመችና ወንበሩ ላይ ተቀመጠች። ዝግነናለኝ። እንደ ድሮማ ሰውነቴ ሁሉ ይርድላት ነበር። ዛሬ ያቀርቶ የበዛ ሽታው አዘጋኝ። እንደምንም ወሬ ጀመርኩ። ቀስ ቀስ እያልኩ ወደ ገደለው ገባው። እና ማሂ እኔ ሙስሊም ሆኛለሁ። ሁለት እጇን ባፏጭና በፈጣሪ ያሬድ ምን ነካ እየደጋገመች ታማጥባለች። ለወትሮ ስለእምነቷ ግድ የማይሰጣት አለሌ ነበር። ዛሬ ግን እኔ ላይ ጻድቃን ያወጡታል። አዎ ሙስሊም ነኝ። ይሃን ነው ስሜ። ልታገኝ ትችያለሽ ማሂ። እማማም በዚህ ሁኔታ ውስጥ ሆና እንቢ አትይኝ መቼስ። ላንቺም እንደናት ነበረች እኮ። ኒካህ አስርልሻለሁ። አብረሽኝ ትኖሪያለሽ። ምን ትያለሽ? ለሰከንድ ብርግግ ብላ አረ በፈጣሪ አንተ እኔ ነኝ ሙስሊም ማገባ? አንተን ስለምን ኒካህን የምታወራው? እኔ እኮ ባለማህተም ነኝ። ቢቆረቆርም ውጭ ዝም አልኩ። ትንሽ ዝምታ ከሰፈነ በኋላ እሺ ይሁን ግን ምን? በማንኛውም ሁኔታ ውስጥ ብንሆን ሚስጥርህ ሚስጥሬ እንደሆነ ሁላ ሚስጥሬ ሚስጥርህ ነው። የምን ሚስጥር ማሂ? እሱን ወደፊት እናወራለን። ምርጫ ስላጣው ተስማማ። በዚህ ሁኔታ ሰርጋችን ተደግሶ እኔም በደብቅ ለማሂ ኒካህ አሰርኩ። ተደግሶም ተዳርኩ። አህላ ነገሮችን ሁሉ አውቃለች። እንደሰው ሁላ ያያችኝ ያልመሰለኝ። ለቤተሰቧ ውደት ለሷም ስም አስወጣሁላት። ግድ ሆኖብኝ እንጂ በልቤ ደሴት ተቀናቃኝ የሌላት ንግስት ነው። ያሸነፈችኝ የረታችኝ ሁሌም የምትናፍቀኝ ዓለሜ ደስቴ ባለውለቴ ስጦቴ ናት።
አህላ የኔ ባትሆን እንኳን ልረሳት አልችልም። እሷስ ግን እንጃ። እኔና ማሂ አንድ ቤት ኑሮ ከጀመርን 1 ወር ከ15 ቀን አለፈ። ሱሪ መልበስና ሂውማን ሄሩን አስቀረውባት። ሌላው እንደ ፍቃዷ እየኖረች አለ። በምንም አይነት ሁኔታ ውስጥ ሊታለፍ ይችላል። ከባባድ ሁኔታዎች ምን ያህል ጠንካራ እንደሆነን ያሳየናል። አንዳንዴ በመንኖራቸው መንገዶች ውስጥ ትርፍ የሚመስሉ ግን ቁስላችን ድክመቶቻችን የሆኑ ሰዎች አሉ። ምን አይነት ቦታ እንደሰጠናቸው ሳናውቅ በእኛነታቸው ውስጥ ሰፊ ቦታ ይወርሳሉ። ድክመት ፍቅር ያህላናት። ምንም ብታፈቅረኝ ችግር የማይገባት፣ ምንም ባደርግ ወደኔ ለመለሳት የማልችላት፣ በሷ የሚያመኝ ከአላህ ውጪ ማንም የማይረዳኝ አህላ። በወራት የቀፈፈኝ ነገር ተፈጠረ። ማህሌት ነፍሰ ጡር መሆኗን ሰማሁ። ከተገባን 2 ወራችን ነው። ድንግርግር የሚያደርገው ነገር ጽንሱ ከ3 ወር ከ15 ቀን ነው መባሉ ብቻ ሳይሆን እኔ ከማሂ ጋር በምንም መልኩ አለመቅረቤ ነው። ዶክተሩ እንኳን ደስ አለህ እያለ ትከሻዬን መታ ሲያደርገኝ የሳቅኩት ሳቅ ከህሊናዬ ጠፋ። የደስታ መስሎት ለደቂቆች አድቦኝ ነበር። ሁኔታዬ ሲበዛበት ግን ዞር አለ። ሚስጥርህ ሚስጥሬ፣ ሚስጥሬ ሚስጥርህ ነው የሚባለው አባባሏ ትዝ አለኝ። ቅፍፍ አለኝ። ላይን ከበደች። እንደምንም ተቀብዬ ነው ዛሬ ያልወለድኩት ልጄ 1ኛ ዓመት ልደት ላይ ደርሻለሁ። እናቷ በመቀወጧ የኔ መብት ስላልታየኝ ልደት በራሷ ፍቃድ ደግሳለች። ልጁም ክርስትና ተነስቶ ክርስቲያን በበፊት ስሜም ይጠራል፣ አቤላ ያሬድ። የዋህነቱ ህፃንነቱ ቢያሳሰኝ በፍጹም ከሱም ይሁን ከሷ ቀረቤታ ገደባለሁ። ከልደቱ በፊት የጁምዓ ሰላት ለመስገድ ወደ መስጂድ ገባሁ። ከመስጂድ ሰዎች ብዙ የተግባባዋቸዋል። በተለይ ኡስታዝ ከሪም ቁርአን በሱ ገዛ ነበር ያከተምኩት። አልহামዱሊላህ ተጅዊድ በወራት ውስጥ ጨርሼ በቅርቡ ሂፍዝ መጀመር እንደምችል አበሽሩኛል። ሀያቴ የመስጂዱን አጥር ከረገጥኩ በኋላ ጣዕሟ ተለውጣለች። ከዱንያ ሀጆች አብዛኛውን አብረሬ ብቻዬን ከንፌ ከጌቴ ቤት ዘልቃለሁ። በተመረኩበት ስራ ባይሆንም ከአባቴ በቂ ንብረት በመውረሴ ንግዱ ሙያ ላይ ተቀላቅያለሁ። የማማም ጤና አልহামዱሊላህ የሚባል ሁኔታ ላይ ነው። አቤል የኔ ልጅ የሷ የልጅ ልጅ እንደሆነ ያሰበች በስስት ትንከባከበዋለች። እናቴ ዓለሟ የሞላ መስሏታል። ከእንግዲህ በሞትም የማይቆጨኝ ልጄ ባለፈው ለጠይቃት በሄድኩበት ነበር ያለችኝ። ከአመታት በኋላ ድክ ድክ ይላል። ቀናት ተደራርበው በሰጡት ጉልበት ድክ ድክ ዳዴ። የሰው ልጅ እድገት ይህን ያህል ፈጣን ነው እንዴ? ዳዴ አቤላ ዳዴ። ትንሽ ጊዜ ቢወስድበትም አቤላ በ2 አመቱ መራመድ ጀምሯል። አንዳንድ ቃላትም ያወጣል። ማህሌት ማውራነቱን አጣጥፈዋለች። ትንሽ ችግር ግን ተፈጥሯል። እስልምናን መቀበልን አንዳንድ የሰፈር ሰዎች እያወሩ እንደሆነ ማሂ ነገረችኝ። እጅጉን በደነግጥም ወሬም እማማ ጋር እንዳይደርስ ያቅሜን መጣጣር ጀመርኩ። እንዲህ እያለ ነገሮች ቦታቸውን ሳይለቁ ዘለቁ። በመሃል እማማ በጣም ታመመች። ውስጤ በፍርሃት ይናጣል። ሆስፒታል ወስደናት 2 ቀን ሆኗታል። ነርሱ አንድ መድኃኒት እንዳመጣ ዶክተሩ አዘዘኝ። ነግራኝ በፍጥነት ወደ ፋርማሲ አመራው። እንደድል ሆኖ መድኃኒቱን በቅርብ አግኝቼ ወደ ሆስፒታል አመራው። በሩን አልፌ ደረጃው ላይ አንድ ከእንስት ተገጣጠሙ። ቀሚሷን ሰብሰብ አደረገች፣ ታስተካክላለች። ጥቁር ክሬማ ውስጥ ከቅላቷ የተነሳ ለብቻዋ ተለይቶ ፊቷ ያበራል። በእርምጃዋ ፍጥነት ያስኩት መድኃኒት አስጣለች። ልብ ምቴ መጨመሩን የታዘብኩት አይኖቿ ከአይኖቼ ሲያርፉ ነው። ይቅርታ ለማለት የጀመረችው ቃል በይቅ አቁማ ፍዝዝ አለች። ለደቂቆች በመደነቅ አይታኝ አይኖቿ ውስጥ ያያዘሉ ይመስላሉ። በጠባቡ ደረጃዋ ላይ በትከሻው ገሽታ አለፈች። አንገቴ በዞረበት አቅጣጫ ከደረጃው እንደ ድልድይ ቁጭ አልኩ። ውስጥ የመረበሹ ያጋጠመኝ ነገር አባባኝ። ልታለቅስ ነው? አንተ ወንድነ ደሞ ምን ሆንክና? ራሴን ተቆጣ። በድግ ብዬ እናቴ ወዳረፈችበት ክፍል ሳመራ ማንም አልነበረም። ፍቃድ ሳልጠይቅ ወደ ውስጥ ገባሁ። እማማ ፊት ስደርስ ወኔ ከዳኝ። ከእግሮቿ ጠርዝ ደገፍ ብዬ አነባሁ። ትዕግስት ማለት አይኖችህ የሆድን ቁስል አውጥተው ካራገፉ በኋላ ማንም ሳያይህ ያንን መጥረግ ነው የሚል አባባል ሰምቼ ነበር። ጥርቅ አድርጌ ወጣሁ። እማ አሁንም አልነቃችም።
ፀሐይ መጥለቂያው በመድረሱ ልብ ስል ቅርብ ወዳለ መስጂድ አመራው። ወዶ አድርጌ መግሪብን በጀማ ሰገድኩ። ከደባሪው አየር በሚያስጠላ ስሜት ከሆስፒታሉ ቅጥር ደረስኩ። ስለ ጨላለመ ይሁን እንጃ ጭር ብሏል። ከአንድ ማረፊያ ተብላ ከተሰራች አግድም ወንበር ላይ አረፍ እንዳልኩ አንገቴን አቀረቀርኩ። በህይወት ዘመን ያሳለፍኳቸው ነገሮች በሙሉ ከመዕናብ ዓለሜ እየተመላለሱ ትግዝ ባልኩበት የሆነ ሰው ካጠገቤ መጥቶ ቁጭ አለ። ቀጫጭን እግሮቿን አቆላልፋ ከኔው ጋር አቀረቀረች። ድንጋጤም ግራ መጋባትም ግዴለሽነትም በኩል ተሰብየም። አህላ ዝምታ ነበር መልሷ። ምን አጋጥሞ ነው? የናፈቀኝ ድምጿን ስሰማ ውስጤ መረጋጋት ተሰማው። እማማ ታማ ነው። አላህ ያሽራት። አሚን። ወደ ሃይማኖት ተመለስክ እንዴ? ለምን ጠየቅሽኝ? ለማወቅ አይቻልም? ጥያቄን በጥያቄ መለሰችልኝ። አልሐምዱሊላህ ዛሬም ይሃን ነኝ። ትክዝ ብላ ቆይታ ደሞ ሰማው ልጅ ወለድክ ማሻአላህ። ማ አንተ ምን ነው? አወልጃለሁ። ቁና ተነፈስኩ። በሁኔታው ግራ ተጋብታ ማለትን ድሮም ታፈቅራት እንደነበር አውቃለሁ፣ ግን እኔ ላይ እንደዛ ማድረግ አልነበረብህም። ዝምታን መረጥኩ። እወድሻለሁ ብለኸኝ ነበርኩ ያያ፣ በእኔ ላይ እንዴት አደርጋለሁ ብዬ አልጠብቅም ነበርኩ። ዝም ቀጠለች። አዋረድከኝ ያያ፣ እናት አባቴን ዘመዶቼን ሳይቀር አስናቀኝ። እወድሻለሁ ብለኸኝ አመኘህ ነበርኩ። አንገቴን እስከ ማጅራቴ ደባብሼ ባለ በሌላ አቅሜ ቀና ብያየዋል። የቀሉ አይኖቼን ስታይ በረገገች መሰል አይኖቿ ፈጠጡ። አሁንም እወድሻለሁ ያለ ፍቃዴ በወረዱ የአይን ጠብቶች ታጅብኝ። ምን እየሆንክ ነው? ደከመኝ አህሉ፣ ወላሂ ድክም አለኝ፣ አቃተኝ። ያለ ፍቃዴ መኖር አቃተኝ። እማ በጣም ታማለች። ልቤም ሌላ ነገር ይጠይቀኛል። ውጥንቅጥ ወጣ። ህይወቴ አህሉ አማካሪ ነበርሽ፣ ዛሬ የለሽም። ዛሬ ከአላህ ውጭ ለኔ ማንም የለም። በዚያ ላይ ምን ሳላስበው ነበር ያልኩት። ቀበል አድርጋ ናፍ ማለቴ አይኖቿን ከአይኖቿ ነቀዬ ዝም ብዬ ነው አህሉ፣ ግን ይቅርት ልትኝ ትችያለሽ? አንገቷን ሰበር አድርጋ አልችልም፣ ይቅር ልልህ አልችልም፣ ግን በቃ የሆነ ሆኗል፣ ዝም አትጨናነቅ አህሉ። ያናፍቆቴ ፍም እሳት ቅርብ ከሆነችው እንስት ላይ እንዳይጥደኝ እየሰጋው አቤት ቃሏ ክርር አለብኝ። አብርሽኝ መቆየት ትችያለሽ? ዞር ብላን በወቷን ጠራረገች። ከልቧ እንደምታፈቅረኝ አውቃለሁ። አሁንም ድረስ እንዳልጠኛልንም ያስታውቅባታል። እናታዊ ፍቅር ያላት ሴት ናት። በቃ አህሉ ሴት ናት። አለባበሷ፣ ለስላሴዋ፣ አነጋገሯ፣ አረማመዷ፣ እርጋታዋ፣ ፍቅሯ፣ ስስቷ አህሉ ከልቧ ሴት ናት። አልችልም፣ መሄድ አለብኝ። ቃል ልግባልሽ፣ ራሴን እያደፋፈር ስለምኑ ሁሉንም ነገር ልነግርሽ አስፈላጊ አይመስለኝም። እመኚኝ፣ ቢያንስ ትረጅኛለሽ። እሺ። በማመንታት ውስጥ ተስማማል። ሶስተኛው እርጋታ ማገኝበት መንገድ ከአህሉ ጋር መቀማመጥ ነው። አንዱ መስጂድ፣ ሁለተኛው ማማ ናቸው። ሳታስነቃ ልታየኝ ስትሞክር እኔም የናፍቆቴን ሳያተከታተልን ብድግ ብላ ቆመች። ሁኔታዋ ሲያስደነግጠኝ አብሬያት ቆምኩ። በቃ እማትነግረኝ ከሆነ ልሄድ። እነግርሻለሁ አህሉ። ይኸው አሁን ተመልሳ ተቀመጠች። ያውልሽ እማማ ቃሌን ሳልጨርስ ከሆስፒታል ውስጥ ግርግር ተመለከተ። ውስጤ ይርብሽ አለ። ነርሶቹ መንጫጫት፣ ዶክተሮቹ መሯሯጥ ጀመሩ። ከቅጽበት ብድግ ብዬ ወደ ውስጥ አቀረብኩ። አህላ ደንግጣ ከኋላ ትከተለኛለች። ደረጃውን በፍጥነት ተራምደን እማማ ያለችበት ክፍል በረስ እንደርስ ዶክተሮቹ ተከታትለው ወጡ። ከኋላ የቀረው ዶክተር ማስኩን እያወለቀ ባዘነ አስተያየት ተመለከተኝ። መና መቅረት ማለት ምን እንደሆነ ታውቃላችሁ? የለፋችሁለትን ነገር ማጣት፣ ተስፋ ማጣት ነው። በጠፊዋ ዓለም ከድካሞች ድካሙ፣ ከህመሞች ህመሙ፣ ከመሰበር ሁሉ ያላቀው መሰበር ዓለምን እናትን ማጣት ነው። የማትገኝ የማትደገም ከማንም በላይ የምትወድ የምትከባከመን እናት ማጣት ህመም ቃል የለውም። ማን አለኝ ታዲያ? ከዚህ ወዲያኝ ብቸኛ ዘመድ የሌለው የቲም ወጣት። አባቴን ቀብሬ ቁስሉ ሳይሽር በኋላ ማንም ሰው የለኝ። ብቸኝነት እኮ አይገልጸው የኔ ብቸኝነት ምንም ቃል አይገልጸው።
ማንም የለኝም እኮ ብቻዬን እኮ ነኝ። አባም እኮ የለኝም። እማ ማን አለኝ? ለማን የምትተኝ? የማማን ነጠባ በእንባ በሰበስኩ። በቁሙ ቆዳውን እንደሚገፉት ሰው ሳጓራው አልኩ። እማ እኮ ናት እናቴ። ህመሜን ታማ ብቸኛ ልጇን ደንቁላ ስታሳድጋኝ ዛሬ ማን አለው ብላ ማማ ሄደች። በመሃል ራሴን ስጀወደኩ የመጨረሻ እይቴ አህላ ሁለት እጇን አናቷ ላይ ጭና ስትንሳቀሰቅ ነበር። ያሬድ ልጄ፣ እማ ልጄ ብቻህን አይደለህም፣ አደራህን ራስን ጠብቅ። አንተ ቃሌ ሞልተሃል፣ እኔም ምትኬ ምድር ላይ ይችላል። እማማ ማን ነው አንቺ ሊተከለኝ የሚችለው? ማን አለ ለኔ እንዳንቺ? ያሬድ ጥሩ ሁኔታ ላይ ነህ? አይደለሁም፣ ጥሩ ሁኔታ ላይ አይደለሁም። ይህን ቃል እየደጋገምኩ ተነሳ። አጠገቤ አህላ ነበረች። ፊቴን በትራስ ደብቄ ተንሰቀሰቅኩ። ወደኔ መጣ በሁለት እጆቿ አቅፍ ውስጥ ከተተችኝ። ለኔ ብሳ አርፋለች። ስትንሰቀሰቅ እህቴ እሷም እናቴ ሞተችባት ይመስል ነበር። አህሉ ማማ ውብዬ በአላህ ሰብር አድርግ፣ በአላህ እኛም እኮ ወደ አላህ የምንመለሰው። እንባ ጠንከር ብላ እናቴ አህሉ ማማ። ቁስሌም ሳይሽር የሞታለች ሆኜ መኖር ከጀመርኩኝ እነሆ 2 ወር አለፈኝ። ትንሽ ጤንነቴ ጥሩ ላይ ስላልነበር አህላ ብዙም ሳትርቀኝ አለች። ከማማ ሞት በኋላ ሙስሊም ሆኔን አወጅኩ። ለማለስካ ታዲያ ጓደኞቼ አብዛኞቹ ሰድበው ራቁ። አንዳንዶቹም ፍቃዴን አክብረዋል። ውሎና ዳሬ ከመስጂድ ሆኗል። ሀብቴም ንብረቴም በማህሌት መስተዳደር ስር ሆኗል። በቅርቡ ግን ስላገገምኩ ወደ ስራ ለመመለስ ሆኛለሁ። ኢንሻአላህ ብዙ ነገሮችን ቦታ ለላቸው ፍቅርንም ይቅርታ መጠየቅና ድጋሚ ድሌን ለማሞከር አስቤያለሁ። ከልሷ በዚች ዓለም ሰው ያለኝ አይመስልም። እኔ በዲን ያልተፈተንኩም። አላህ ሁሉን ነገር ሰጥቶኝ ፈተነልኝ። ልቅመሰው ጣዕሙን ለዋቀው ስቃይ ለዲኔ ለእምነቴ ብዬ እስከመኝ መፈነኝ እሻ ነበር። ግን አቅሜን ያውቀው የለ ወይ ደካማ ሆናለሁ ወላሂ አለም። ወደ ስራ ተመልሼ ንግዱን አጣጣፍኩ። ሁሉንም ነገር ለአህላ ነግሬያታለሁ። ተረዳኝ፣ አብራኛለች። በቅርቡ ማህሌትን ለመፍታት አስቤያለሁ። ግን የሷንም ሁኔታ መላላብችለት ግድ ይላል። ቀኑ ጁምዓ ነው። 2 ቀጠሮ አለብኝ። አንዱ ከጌቴ አንዱ ከባሪያው። ጥቁር ጀለብዬን አጥልቄ ሽቶዬን ተነሰነስኩ። ጺሞቼን ሳብ አድርጌ አስተካክዬ ጸጉሬንም ፈረስኩ። ሰንደል ጫሜን አስጥቄ ነጭ በቀይ ኢማማ ከራሴ ላይ ተመጣ። ውስጤ ድንግጥ ይላል። ኹጥባው አልቆ ሰግደን ስንወጣ አህላን ለማግኘት ቅርብ ካለ ሬስቶራንት ተመራው። ደውዬላት ወደ ውስጥ እንድገባ ነገረች። ቀጥ ብዬ ገባሁ። ከትንሽ ጉዞ በኋላ አየኋት። ውስጤ ፈራ። አህላ ከወንድሟ ጋር ነበር የመጣችው። ሐምዛን በአይንና በስም አውቀዋለሁ። ጋንግስት ነገር ነው። ከመልኩ እጅግ ከአህላ ጋር በምንም አይመሳሰልም። እየፈራው ቀርቤ ኢስላማዊ ሰላምታ ሰጧቸው። በአይኑ አንስቶ አፈረጠኝ። አህላ ግን ምን አስባ ነው? ወይኔ ኢሃን አላህ ይሆነ በል ሁሉንም ነገር ኢሃን ወንድሜ ነው ታውቀዋለህ መስጀለኝ መስጂድ ምናምን አወራቋለሁ። ቁና ተንፍሼ ሁሉንም ነገር ለማስረዳት ሞከርኩ። ተነስቶ በሳለ ቃሪያ ጥፍ ያቀለኝ ዋጥ አድርጌ ያቀረቀርኩ። አህላ ደንግጣ ኮልምቷ ተጣላች። ተናግሮና ተሳድቦ ሊወጣ ሲል ይችን ቃል ተነፈስኩ። ማንም ምንም ለሌለው ሰው ተስፋ መሆኑ ከባድ ነው። ካንተ ለሚጠብቅ አገዛ ለሚፈልግ ሰው መልሰህ ነው። ዱንያ ላይ የቀረኝ ነገር የለም። ምን እተዋለሁ ወንድሜ? አህላን ስጠኝና ምንም ይቅርብኝ። ሐምዛ እኔን ሆነ ማሰብ ትችላለህ። አባቴን ቀብሬ እናቴን 2 ዓመት ባልሞላ ወቅት ለአፈር ስገብር በአንድ መመንመን ሰው ማጣትን ታውቀዋለህ ወንድሜ። እምኖረው እኮ ቀድር ሆኖ ለአላህ ብዬ ነው። አንሳሮች የኔ ሀገራቸው ለመጡ ሙሃጅሮች ከንብረታቸው ከሚስቶቻቸው ከምግባቸው አካፍለው ተቀብለው አስተናግደዋል። ወንድማማችነትን የሚሰብክ እምነት ውስጥ አለ። አሞኛል፣ ደክሞኛል ወንድሜ። ብርታቴን ጽናቴን ስጠኝ። የቁልስሌን ሽፋን የህይወቴን ድምቀት አግዘኝ ሐምዛ። ቆሞ ቆየ። ውስጤን ሰፈሰፋል። አህላም በወቷን ትጠራረጋለች። ሐምዛም ወደኔ ዞረ። ወላሂ ብዬ ጀመረላችኋለሁ ከህይወት ገጼ አንዱን። ወላሂ አላህ የምትፈልጉትን ልባችሁ የእውነት ያለ ሽክ የፈለገውን ነገር አላህ ይሰጣችኋል። ይህ የኔ ብስራት አይደለም፣
ከጀለሉ እንጂ። ኢንሻአላህ ብለህ አልሐምዱሊላህ መከተሉ አይቀርም። ልብህን ከልብ መርምር። ወላሂ ትፈልግ የሚመስል ነገር ሳይሆን የልብህ አዋቂው አላህ የእውነት የምትፈልገውን ይጀባሃል። አይጨክንም። ዛሬን ያልሰጠህ ሰስቶ አይደለም፣ ካንተ የተሻለ ላንተ ስለሚያውቅ ነው። ያሬድ የዛሬውን ኢሃም በህይወት ታሪኩ ብዙ አሳልፏል። ከመስለሙ ከአህላም ጋር ውጪ ታሪክ አለው። መገፋት፣ ብቸኝነት፣ መጠላት፣ መፈቀር፣ ደስታ፣ ሰርሳሪ ሐዘንን ከሁሉም ትቀምሳለህ። ራስን በማጠብቀው ጥንካሬ ውስጥ ስታገኝ ልትቋቋመው ማትችለው የሚመስል ሁኔታ ውስጥ ፈገግ ብለህ ራስን ታገኛለህ። ስታድግ አእምሮ ሲጠነክር ዝምታ፣ ማለፍን፣ ማዋጥን፣ ብቸኝነት ትላመዳውና ህመሞች፣ ስቃዮች ሲደርሱ የማትደነብረበት ጊዜ ህይወት ውስጥ ትመጣለች። አንድ ነገር እወቅ፣ ወላሂ የሚጠብቅህ ከእናት በላይ የሚወድህ እውነተኛ ጌታ አዛኙ አላህ አለ። ሐምዛ ተለሳለሰልኝ። አባቷን ደፍሬ መጠየቅ ከቻልኩኝ እንድሞክር አበሻሽሮ ተሰናበተኝ። አህላን ለማግባት ካለምንም እንከን ካሰለሙኝ ጀምዓ ጋር ተከታትዬ ቤቷ ሄዱ። በጣም ከባድ ነበር። በመጨረሻም ግን ፍቃዱ ሞላ። የህይወት ድርሽ የኔ ሙሽራ አህላ ልትሆን የወራት ጊዜ ተሰጠን። በተሰጠችኝ ወር መስጂድ ለዱዓና ለሂፍዝ ጠቅልዬ ገባው። አህሎት ስታጣኝ ብትጨናነቅም አንድ ሁለቴ ደውዬ አበሻሽሬያታለሁ። በ5 ወር ውስጥ ጀምሬ የነበረውን የሂፍዝ ትምህርት አጠናቀቅኩ። ለሰርጊም አንድ ቀን ይቀር። አህላ በጣም ናፍቀኛለች። ቢሆንም ከሰርጉ በፊት እንደማታገኘኝ ነግረኝ ለሰርጌ ጋብቻለሁ። እንዲህ ነው ህልም ሲፈታ። ማንንም እመኑ አልላችሁ። ከማሰናችሁ ከጓጓችሁለት በብዛት ተቀምሳላችሁ። ፍቅር በነጭ ቤላ ውስጥ ተሰትራ ተቀምጣለች። አባቷና ወንድሟ ሌሎችም ሰዎች ነበሩ። ኒካህ ታስሮልን እጇን አምጥተው አባቷ አስረከቡ። አላ ድንጋጤ፣ አላ እንደ መደንዘዝ አለኝ። በህልሜ ያየሁት ነገር ከፊቴ ድቅና አለ። እጇን ይዤ በፈዘዝኩበት ቅጽበት ሐምዛ የሙአዚን ነሽዳ ቀወጠው። ያኔ አህሉ ያያ ሳይሰለም ሳይምን ላግባሽ ሚስቴ ሆኚ እያለ ሲለምን ወደ ኢስላም ገባ አለችው። ቦኒ ዘይኔን የራቀሰ አይሆንም ባለኝ ጥሎሽ አልጠይቅም ወርቅ አላልኩትቻ መህሪ መስለምህ ነው ውዱን ወደድ ብቻ የሽርኩን ደረመት በመሐባው ጠርጋ አስለማ ገባቸው መህሯን ኢስላም አድርጋ። ብዙ ካሽነሸጠ በኋላ ቀስቀስ ሲል ወደኔ መጥቶ ማይኩን ሰጠኝ። ሐፊዙ ለባለቤትህ በቲላዋ እስኪ። ፈገግ ብዬ ተቀበልኩት። እዚህ ለኔ አንድ የሥጋ ዘመድ የለም፣ ግን ያስተሳሰረን ከደም ዝምድና በልጧል። የውስጤን የሚገልጽልኝ ሱራ መዘዝኩኝ። ወዱሃ እጆቿን ደግሜ አጥብቄ ያዝኩኝ። ወለይሊ ኢዛ ሰጃ አይኔ ውሃ አዘለ ማ ወደአከ ረቡከ ወማ ቀላ። ዛሬ ለኔ የወረደ ያለ መሰለኝ። እውነት ነው፣ አላህ አልተወኝም። ቢተወኝማ ሰርቶ መና ወለ ሰው ይعطيك ربك فترضى። ለሰጪነቱ ምስክሬ በአደባባይ ያወድኩ። ዓለም የጅድከ የቲማን ፈአዋ። አዋ እኔንም የሄደ እድሜም ቢሆን የቲም ሆኜ አግኝቶኛል። ወደሱ ወደ ራሱ ማስጠጋኝ። ወወጀደከ ضالًا فهدى። አዎ ወላሂ የሳት ሆኜ አግኝቶ መራኝ። ወወጀደከ عائلًا فأغنى። ድሃም ሆኜ አክብሮኛል። فعن اليتيم فلا تقهر وعن السائل فلا تنهر። እንዴት ስሊሆን ጌትዬ ወአማ ቢኒዕመቲ ረቢከ ፈሐዲስ። አውራለሁ ዘክራለሁ በአደባባይ ለኔ ያልከውን ቸርነትህ ዓለም እንዲያይ። መርተኸኛል በጥበብ ሰተኸኛል በእዝነት። አልሰሰትክም በኔ በደልከኝ የለም። ካንተ ሁሉን ወድቀርኩ ያላንተ ማንም የለም። ሸኝተውን ተመለሱ። አህላና አዲስ የሚመስለኝ ማንነቷ ከፊቴ ቁጭ ብሏል። ከፊቷ ላይ ስሱን ጨርቅ ገልጫ ይዋል። አንቺ ዱቄታ እና ለትታይኗ ንግስቲቷ እስኪ ፍጭው። ልቤ በስርዓቱ ይደለቃል። ቆይ ቀይሮ ልምጣ። ወደ ጓዳ ሄደች። እዚያ አልጋ ጠርዝ ቁጭ ብዬ ማንሰላሰል ጀመሩ። አንድ 10 ወይም 15 ደቂቃ በኋላ መጣች። አህሉ ናት። በፍጹም እንዲለብሳ ማየት አይመስለኝም ነበር። ወገቧ አካባቢ ማደርስ ቡኒ ጸጉሯ አለካ በመታምር ቀሚስ ወደ ውስጥ ገባች። ሌላ ሴት መስላኝ ነበር። አላህ በጊዜ ሳላስበው ሳቅኩኝ። ምን አሳቀ? ነስኪ ነይ ወዲህ በይ አንቺ ጧልሻል ነበር ማለት
ወላሂ እንደዚህ አይነት ልብስ ትለብሻለሽ ብዬ አስቤያለሁ። አንተ ደንዝዝ በቃ ሞዴስ አህራ አይደለም አሁን የምር ሙስሊም ሴቶች እንደሚለብሱ አይመስልም ነበርኩ። ባለቤቴ ጋር እኮ ነው። እንዴት ነው አላማረብኝ? ለካ ጸጉርም አለች። አንተ ወላ አበዛውሽ ከጠበቁት በላይ ሆነሽ። አረ ልከፍሽ በደስታ ነው። የተከለከለ ሁሉ የሚፈቀድበት ገራሚ ዓለም ነው ትዳር። መቼም ቢሆን የማታፈቅሩት እንዳታገቡ እመክራችኋለሁ። ምክንያቱም ይህን ዓለም ከማንም አልሰስትም። ከሱብህ ያዛን በፊት ነቃው። ጉዳዩ መለስ ያለ ራስ ምታት ውስጥ ነበረች። ሻወር ወስጄ ዱዓ አደረግኩ። ለቀሰቀሳት ቢከብደኝም እንደምንም አነቃው። ወደ መስጂድ ለሄድ እንደሆነና እንድትነሳ አወራርጄ ወጣሁ። ይሆናል ዓለሜ ሞላ አይነት ስሜት ተሰማኝ። መስጂድ ከመድረሴ ዚያድ ውስጥ ቁጭ ብሎ አገኘው። ሳይው ጊዜ ዝም ብዬ ፈነደው። ከት ብሎ እየሳቀ ተቀበለኝ። አሰላሙ አለይኩም ዘያ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ፊትህ ያበራው? ባከ ደሞ መሽሪትን ጥላ ነው መስጂድ ለዛሬ አይወቅስም ጀሊሉ። አረኒ ለኢሻም ልመጣ ነበር። ያው ጀማው ካለፈኝ እዚሁ ለስገድ ብዬ እንጂ። አኡዙ ቢላህ ያንተስ ከፋ እና ይሃ ነው። እንኳን ደስ አለሽ በድጋሚ ወንድሜ። በእውነት እዚህ ቦታ የጠበቅኩ ያን ህልምህን የሰማው ቀን ነበር። ፈቃደኛ ከሆንክ ኢቃም እስኪል ህልምህን ፍቺው ልንገር። በደስታ ዚያዱ ና። እሺ ይኸውልህ ኢሃን ኢስላም ቀጥተኛው መንገድ ቀጥተኛው መስመር ነው። አህላም ስታሰምር ያያሃት በዚህ መንገድ ውስጥ ስለሆነች ነበር። አንተ ግን እየባነንክ እየወላጋገድክ ባለህበት ሁኔታ አላህ በሷ መራ። እጅህን ያዘች ማለት ፍቅር ነው። በሷ ፍቅር በጌታ እዝነት ተመራ። እንደተሰማኝ እኔ ነበር እውነቱ። ግን በጊዜው ይህን መንገድ ላንተ ጥሩ ካልሆነ ብዬ ነበር። ዛሬ ደግሞ ማሻአላህ ህልምህ ተፈቷል። በንግግሩ ተመስጬ ሳለው የፈጅር ሶላት ይቀማል። በጀምዓ ሰግጄ ወደ ቤቴ በረርኩ። ልክ በረንዳውን አልፌ ስገባ ነበር ሽታው ሆዴን ያንሰፈሰፈው። ጠገብዬ ሳንኳኳ ምሽሪት መታ ከፈተ። ቅፍ አድርጌ ግንባሯን ሳም። የሚሸተኝ ነገር ሆዴን አስጨዋቋሁ። እናስ እኔ እኮ ነኝ የሰራው። አይ ጉረኛ ሚስት ድሮስ በያሁን ሞያሽታ ተሳስቀን ገባን። ከህይወት የምትጣፍጠውን ጊዜ ከአህሉ ጋር ለ2 አመት ነው። ግን በእነዚህ አመታት ውስጥ አልወለድንም። አህሉ በጣም ጭንቋታል። ያኔንም ጭንቀት ልደብቀው እንጂ በስተዋል። እኔ ከቤተሰብ የቀረው አንድ ነኝ። መውለድ ዛሬ መተካት አለብኝ። ግን የጀሊሉ ፍቃድ ሆኖ እስካሁን ድረስ እኔና አህሉ ልጅ የለን። ስለሷ ከራሴ በላይ ቢጨንቀኝ አህላም በዚህ ጉዳይ ደፍሬ ማውራት አልቻልኩም። በድብቅ ወደ ሐኪም ቤት ሄጄ ለመመርመር ወሰንኩ። ግን እሷ ሳታውቅ ይሄን ማድረግ ከበደኝ። እንደምንም ማሳመኛት አብረን ለመሄድ ወስኜ አህሉን ላወራት ጠራዋት። መታ አጠገቤ ቁጭ አለች። የሐር ጸጉሮቿን ጫፍ እየሳሳብኩ ጭንቀቴን መተንፈስ ጀመርኩ። ፍቅር እስካሁን እኮ ልጅ አልወለድንም። ሐሳቧን የተነፈስኩላት ይመስል በሳሳ እየታየች አትጨናነቂ የኔ ቆንጆ መላከለው እኮ እንድናታራብኝ ፈርቻለሁ። በጣም ነው የፈራው። እቅፌ ውስጥ ከተቻ ባበልኳት። ጭንቀቷ ሙሉ አካሏን አተከሶታል። እንደምንም ማስማምቼ ወደ ጤና ጣቢያ መራ። ውጤቱን ለሳምንት ቀጥረው ስንጫወት ተመለሰ። ከጨላለማው አየር ስንስማስን ቆይተን አንድ ጥያቄ አነሳች። ፍቅር መውለድ ባልችልስ? ደንግጬ ላለማስነቃት ወጣራኩ። ዱዓ ባላህ ቀደረመኝ። ኢንሻአላህ ብዙ ልጆች ነው የሚኖሩት። ተከሻን ደባብሻ አስናናት። ግን ምን እኔም የቆረቆረኝን ተነፈሱ። እኔስ አህሉ እኔስ መውለድ ባልችል ቀና ብላይታኝ ልጅ ሆነልሃለሁ። አንጀረኛ በቃ ለኔ ነው ታታሪው ማለት ነው። አባ አህሉ ረፊ ባቢ አባዬ ድንዝስ ያቦ ግን የምሬ ነው ፍቅር ኢንሻአላህ ባላህ ቀደር አምናለሁ ብዙ ልጆች ይኖሩናል። ተሳስቀን ከአንድ ቺፕስ መሸጫ ፓርክ ደረሰ። መቼም እንደማትጠላ በመገመት ለጋብሳት ጠየቁ። በትዳር 2 አመታትን ስንኖር ቺፕስ እንደምትወድ ባለማወቅ እየተወቀስኩ ወደ ሻጯ ተጠቀም። ለአላህ 2 ለኔ አንድ ከቅፌ ቀበል አድርጋ ተይማ እሱ ለኔ 4 ለሱ። አይ በቃ 2 አንዱን እኔ በላታለሁ እንዴ አህሉ። ሸምተን ወደ ቤታችን ገባን። አይደርስ የለቀን የቀጠሯችን ቀን ደረሰ። ለአህሉ እንደተራዘመ ነግሬያት ብቻዬን ሄድኩ።
የዶክተሩን በሯን ከኩቼ ገባው። ሰላምታም ከተለዋወጥን በኋላ ወረቀት መዞ ሰጠኝ። ፍቃድ ሁሌም ቢሆን ለአላህ ፈተና ነው፣ ፊትና ደግሞ ለኸይር ነው። በእርግጥ ልጅ ኒዕማ ጸጋ ነው፣ ለኔ ደግሞ ምትክ ነበር። ግን እንደ ሐቆኔና አህሉ የጋራ ልጅ አይኖረንም። ውስጤ ቢረበሽም ወጥ ማድረግን ከእማማ ሐዘን በኋላ ለምጄዋለሁ። ውጤቱ እንደሚያሳየው እኔ መውለድ አልችልም። ፊትኔ የጨመረ ዘሬ በእኔ ያቆመ መሰለኝ። ሁሌም ቢሆን ትዕግስት አማራጭ የሌለው ምርጫ የሚሆንበት ጊዜ አለ። ሊሸከሙት የሚከብድ ዱብዳ ሸክም፣ ፍቅር ኖሮ አለመተካት፣ ስምን የሚወርስ ማጣት። ማን ነኝ? ሳላስበው ከዓይኔ ውሃ ፈሰሰ። ቅር አለኝ። ቀጥታ ወደ ቤት ሄድኩ። በሩን ሳላንኳኳ ገፍቼ ገባሁ። አህሉን በዓይኖቼ ሰጣት ወደ መኝታ ቤት ዘለኩ። በለመደ እጄ ሳላንኳኳ ጥልቅ አልኩ። በድንጋጤ ጸጉሯን እያደረቀችበት የነበረው ማሽን መሬት ፈጠፈጠችው። ዞር ብላ አየች። እንዲህ ሆቢ ምን ተፈጥሮ ነው? ሁለት እጆቼን እግሮቼ መሃል ከትቼ አንገቴን ደፋው። ፍቅር ሆቢ ምን ሆንክብኝ? ማውራት ከብዶኛል። ጸጥታን መረጥኩ። እንደምንም አንገቴን ቀና አድርጋ ትክ ብላ አየች። ውስጥ ይመጣል። ጥያቄው ማስደንገጥም ግራ መጋባትም ጫረብ። ምርጫ ሳጣ አይኖቼን ወደ ውስጥ ከትቼ በአሁንታ ራሴን ነቀነቅኩላት። ጥብቅ አድርጋ አቅፋኝ መውለድ አልችልም ሆቢ። ጥያቄዋ ሆዴን ትኩሳት ለኮሰብኝ። ጸጉሮቿን በእጄ እየዳበስኩ ትችያለሽ የኔ ልዕልት መውለድ ትችያለሽ። በንድጋጤ ቀና ብላ አይታኝ እንባዋን ለቀቀችው። ልጅ አይኖረንም ይሆን? ቀጥታ መጠየቅ ከብዷት እንደሆነ ገብቶኛል። እኔ ነኝ የማይኖረኝ አህል። ትቻት ተነሳ። እጆቼን ሳብ አድርጋ ወይም አላህ የጋራ ልጅ ይሰጠናል ወይም ሁለታችንም ልጅ አይኖረን። ዞር ብዬ በስስት አይቻት። እንደዚያ ማለት አትችይም አህሉ። ምን አስቤ እንደሆነ ለኔም አልገባኝም። ሆብዬ ታዲያ ነኝ የመተው ወኔ ያለ? ጭንቅላቴን በኃይለኛው ከበሩ ጋር አጋጨሁት። አህሉ በድንጋጤ ሁለት እጆቿን አፏ ላይ ጭና ቀጥ ብላ ቆመች። ውሳኔውን ተጻርሬ ጥሼ አይደለም በራሴ ያዝኜ ሆድ ብሰኝ በንዴት መናገር ጀመርኩ። ትወልጃለሽ፣ የራስሽ ልጅ ይኖርሻል። እናት የምትልሽ ስጋሽ የሆነ ልጅ እኔ ከዚህ የማሰቀርሽ እንከን ሆኜ ራስ ወዳድ መሆን አልፈልግም። ፍቅር ስለ ራስ አይደለም አህሉ። ይህ በህይወት ውስጥ አንዱ መፈጠር ሁሉ ትወልጃለሽ። ደም ስሮቼ ሊበጣጠሱ እስኪሉ ተወጠሩ። በድንጋጤ ስትርበተበት አሳዝናኛለች። ቢሆንም እዚያው ትቻት ወጣሁ። በርሬ ወደ ቅርብ መስጂድ አመራሁ። በተረጋጋ መንፈስ 2 ረካዓ ሰግጄ አቀረቀርኩ። የዱዓ ወጉም ጠፋብኝ። በአንድ ተስፋ ያስቆረጠኝን ነገር ልብ አላልኩትም። ሰው እኮ ዶክተሩ ማን ከአላህ ፍቃድ ይወጣል ነው። የኢብራሂም አምላክ የዘከርያ ፈጣሪ። ለኔስ መዳፊን በጥርፌ ነክሼ ተንሰቀሰቅኩ። ለሰዓታት ቆይቼ ወደ ቤት ተመለስኩ። በሩ ጥግ ቁጭ ብዬ ሳያት ዘልዬ ተጠመጠምኩባት። እማይቅርታ ማጅራቴን በጥፍሮቿ እየዳበሰች ለምንድን ነው እንዲምትሆንብኝ? ዝምታ ነው መልሴ። ፍቅር መውለድ አልችልም እኮ ብቻዬን ሆኜ ልጠፋ ነው። አይ አላህ እኮ አይደለም ዶክተሩ፣ አላህ ልጅ ይሰጠናል። አባ እንወልዳለን። ባላምናትም ተጽናንቼ ፍቅራችንን ያለ ልጅ ባርኮት አዘለቅነው። በጊዜ ቆይታ ጸባይ መቀየር ጀመረ። ቤት እያመሻው መግባት ብሎም ኃይለኛ የጫት ሱስ ውስጥ ገባው። አህሉ ላይ ምንም አይነት ጥቃት ባላደርስም ፍጹም ከተቀያየርኩባት ወራት አልፈዋል። ታዲያ አንድ ቀን ከምርቃና የላቀ መርቅኝ ቤት አመራው። ስገባ ምግብ እያበሰለች ነበር። የደረሰው እራት አምጥታ ፊት ያስቀምጣ ወደ ጓዳ ተመለሰች። በንዴት ሳህኑን ከፊቴ ወረወርኩት። ድንግጣ መታ ስታየው በአፍረት አንገቴን ደፋው። ለካስ እንጀራ ልትጨምር አብራኝ ማቅረቧ ነበር። በቃ አህሉ ከኔ ራቂ፣ አለበለዚያ ቅስምሽን እንደዚህ ሳህን ነው የምሰብረው። በስስት ወደኔ መታ ፍቅር ቃሏን ባጭሩ ቀድጄ በቃ ሰው ፍቅሩ ሲያልቅበት አይገባሽም? በቃ ተኝ፣ የራስሽን ህይወት ኑሪ፣ ሌላ ግቢ ውልጂ፣ እንደውም ፈትቼሻለሁ። በድንጋጤ አየችኝ። አህሉ ለሳምንታት በይመስለኛል ተስፋ ቤት ናት። ሆዴ እንዴት እንደጨከነ ባላቅም ላያት ራሱ ከብዶኛል። በቃ ለኔ ራሷን እንደሰዋች ሲሰማኝ ራሴን እጠየፈዋል። ጫት እንደሚባለው ሳይሆን ከሚባለው በላይ ነው። ግዴለሽነትን አለባብሶ ጊዜና ገንዘብን ይበላል። ሚሰማኝን በውል ባልረዳው በጊዜ ሁኔታ ውስጥ ከመስጂድ እየራቅ ወደ ዙልም እየዘለኩ መሆኑ ይሰማኛል።
ጊዜያት አልፈው አህሉም ወደ ቤቷ ተመልሳለች። አባቷ በማረፋቸው ለወራት አብረን አስተዛዝነን ነበር። ወንድሟም ወደ ካናዳ ለስራ ብሎ ከወጣ አመት አልፎታል። ዛሬ ከእናቷና ከታናናሽ ወንድሞቿ ጋር መኖር እንደጀመረች አውቄያለሁ። በቅርቡ እንደምታገባም አልጠራጠርም። ምክንያቱም ቁንጅናዋ የማንንም አቅም ያሳጣል። ብቻዬን በቀዘቀዘ ቤት መኖር ቀጠልኩ። ዚያዶ በተደጋጋሚ እየመጣ መስጂድ ሊወስደኝ ብሎ ፈታ ሊያደርገኝ ሞክሯል። ግን ብዙ ጊዜ ያስቀየምኩት ትዕግስቱ አጃይብ ነው። ከቀናት በኋላ በጣም ታመምኩ። ፍሪዙን ጸጉሬን በአቧራ ተፈተለ። ትዕግስት በማጣት ምንዴና ስቀር ቤት በገባሁ ቀን በቀን ለቅሶ ሐዘን ተናወጠኝ። ባለቤቴ እጅጉን ናፈቀችኝ። ህመሙ ሊያሳብደኝ ደረሰ። በዚህ መሃል ዮናስ ተመላልሶ ተወዳጀ። በመስለሜ ሸሽቶኝ የነበረው ልጅ ዛሬ ቀኝ እጅ ሆነኝ። ስብከት ወሬው እጅ ቢለኝም ሳይሰለች ይገተኛል። ተስፋ የሚያስቆርጥ መልስ ብሰጠውም አካሄድ የሚቀያየር የሰይጣን ወዳጅ ሆኖብኛል። ብቸኝነት እንግሽግሽ ሲያደርገኝ ከዚህ በፊት የሞካከርኩት ነገር ከጆሮዬ ሾካሸክ ጀምሯል። ሸይጣን ከጆሮዬ ማዶ እየተጠጋ ሙስሊም ነህ፣ ራስን ብታጠፋ ሙስሊም ሆነ እስከሞትክ ትማራለህ ይለኝ ይዟል። ዚያድ ያኔንና ዮኒ ያለኝ ቅርርብ አይወደውም፣ ለግዱ መሃል አለ። በመጨረሻም የኔ ጉዳይ ያሳሰባቸው ዚያዶና ዮኒ እኔ ቤት ውሎ አዳራቸውን አጣጥፈውታል። ዘያን እያስቀምኩ ዮኒን እያሰበኩ አዝናናባቸው ይሻል። ዚያዶ በጣም የዋህ ቢሆንም ፈጣንና ቀልጣፋ ነው። ዮኒ ደግሞ ብልጣብልጥ ነገር ቢሆንም አካሄዱን አያውቅበትም። በዚህ ሁኔታ ለወራት አሳልፍ። በተደጋጋሚ አህሉን በህልሜ አያታለሁ። አይኖቼ ካዩት ቢቆይም ሁሌም ከኔ ጋር እንዳለች ይሰማኛል። ስትናፍቀኝ ተከናንቤ ተኛቼ በመናቤ አገኛታለሁ። ናፍቆት የማይገልጸው ናፍቆት ተቆጣጥሮኛል። አንድ ቀን እንደምንም ስልኬን አነሳው። በድፍረት ደውዬ ከ3-4 ጥሪ በኋላ ተነሳ። ድምጿን ስሰማ ልቤ መረጋጋት ታገኛለች። ሄሎ ምን ፈለግ? ንግግሯ ቢከፋኝም ናፍቆት አንሰፍስፎኛል። ሰላም አለይኩም። ወአለይኩም ሰላም። ምን ልታዘዝ አቶ ይሃን? አጠራራ በሰቀቀኔ ውስጥ ሳቅ ጫረ። ባለቤቴ ማግኘት እችላለሁ? የቷን? ፈታህ ያባዳርጋትና አሉ። ያን ካሁን በኋላ ዳግመኛ እንዳትደውል። ለምን? ምን ማለት ነው ለምን? አንተ ለኔ ባዳ ነህ። አረ ሰበብ ሰጠሁሽ በቃ። ለምን ወደ አንተ አልመለስም? የራሴን ህይወት መኖር ፈልጋለሁ። ሌላ አግብቼ ይወልዳል የማትይው አስመሳይ። ምንድነው የምታወራው? እየሰደብከኝ? ባክሽ አትወጂኝም ስታስመስይ። በንዴት ስልኩን ተረከምኩ። አድርጌ እንደማላውቅ በምርቃና ተወስኩ። እሰድባት ራሴን መረገም ያዝኩ። ሲደካከመኝ ከተደገፍኳት ትራስ ስር ሸለብ አደረገኝ። አህሉን ድጋሚ በህልሜ ያየኋት እምታምር ሴት ልጅ አቅፋ ወደኔ መጣች። ልጅቷን አሳቅፋን በስስት አየችኝ። ውስጤ ማመን አቅቶት ባንድ ልጅቷን በሌላ እጄ እናቷን አቅፌ ባልነቀስ ውስጤ በልጥኖ ተረበሸ። 9 ተኩል የነቃሁት እስከ ጧት 1 ሰዓት ንቅንቅ ሳልነቃ ድንገትም ራሴን በጣም አዝሮኝ ወደቅኩ። ዚያድና ዮኒ በፍጥነት መጥተው ሲያስነሱኝ ይታወቀኛል። ጥቁር ቲሸርት ከብሉ ብላክ ሱሪ ዮኒ ለብሷል። ዚያዶ ለጁምዓ የተዘጋጀባት ነጭ ጀለቢያ አጥልቋታል። በሰመመን የግራ ቀኝ መላእክት መስለውኝ ነበር። በመጨረሻም ነቃው። ዚያዶ የሚበላ ላምጣ ብሎ በወጣበት ዮኒ ወደኔ ተጠጋጋ። ያሬዶ ለምን ጸበል ነገር አትሞክርም? በድንጋጤ ቀጥ ብዬ ቁጭ አልኩ። የምሬን ነው፣ ጥሩ ፈውስ ያለበት አውቃለሁ። ለምን አትሄድ? አይኖቼ ወደ ግራና ቀኝ አይተው ዞረው ወደ ዮኒ አይኖች ተመለከቱ። በንግግሩ በጣም ተናደድኩ። ውስጤ ከመደንገጡ የተነሳ ምን ያህል ከአላህ ርቄ ሸይጣን እንደቀረብኩ ታወቀኝ። በሌላ አቅሜ ተነስቼ ዱዓ አድርጌ ለሰላት ወጣ። ምግቡን ይዞ ሲመለስ ከዘይዶ ተከታተለ። ምግቡን ሱቅ አቀብሎት በዚያው ተከተለ። የለመዳጫት አስመርቀናው ነጫጭ ጥርሱን ይፈትጋል። ፈገግ ብያይቼ ጭንቅላቱን በራሴ ጭንቅላት መታ አደረኩት። ከመስጂዱ ቅጥር ስንገባ ጭር ብሎ ነበር። ሰዓት ወደ 4 ሰዓት ተቃርቧል። 2 ረካዓ ሰግደን ለወራት ከራኩት ቁርአን ተፋጠን። ከዘይዶ ጋር በአንድ ድምጽ ቀረን። ብዙ ገጾችን አልፈን ተመሰጠን። አልহামዱሊላህ ዘንበል ስለመለሰኝ አላህ አልহামዱሊላህ። አንዴ ከገቡበት ኋላ ጫት በቀላሉ የሚወጡበት ሱስ አይደለም።
ሲላመዱት አዛ ብዙ ጥረት ያደረኩ ቢሆንም በሳምንት 2 ወይም 3 ያሰኘኛል። ትክስ ስል አባሻሪ ዚያድ ከጎን ያለ ከዮኒ ባንቀያየም መራራቁን መርጫለሁ። ምክንያቱም ሁሉም ነገር ከእምነት በኋላ ነው። እዝነት የአንድ አማኝ መገለጫ ነው። መንገዴን አይቶ ቢመራ ቢንድንልኝ ወዳጅ አብሮ አደገ። ካልሆነ ግን ቅርርባችን እምነት በማይነካካ መልኩ መሆኑ ግድ ነው። ብዙ ጊዜያት አለፉ። ውስጤ ሁሌም ህመም፣ ሁሌም ስቃይ፣ ሁሌም በእያንዳንዱ ቀን አህሉን ከአእምሮ ያላወጣት ፎቶዎቻችን፣ የስልክ ቴክስቶቻችን አለ በጣፋጮቹ 2 ዓመታት የተፈጠረውን የሆነውን በትዝታችን ባህር ተሳፍሬ እቃ እንኳን ሽጬ ብዙ ጊዜ ሂሳብ ረሳለሁ። ደሞ እኮ ወንድ ልጅ አያፈቅርም ይላል በስላቅ ከንፈሬን እየለጠጥኩኝ ቀናቶች ሲደራረቡ ላብዳ ቀጣኝ። ቁጭ ብለን የጀበኔ ስንቀመም ድንገት ብድግ ብዬ ጮህ ያስኩ። ከዚያም ከት ብዬ ስቃለሁ። አንዳንዶቹ ሁኔታ ያስፈርቷቸው እያሉ ከንፈራቸውን ይመጣሉ። ሲላቸው አብረውኝ ይስቃሉ። ነገሩ የከፋበት የቅርብ ወዳጄ ዘያ ቀርቦ ጠየቀኝ። ምን እያንኩ ነው ይሄ ነው? ኧረ ዘያ ወላሂ ላብድልህ ነው። በሁለት እጄ ጸጉሬን እስከ ማጅራት እየሻሻ ሁሌም ትዝትለኛለች። በቃ ያሰለፍነው ነገር በሙሉ ሳቋ፣ ኮርፊያዋ፣ ቁጣ፣ መክሯ፣ ቅርርባችን፣ ቀልዶቻችን አራህሉን አፍቃኛለች። ወንድሜ ያሳውቅ ባህል እሱማ እረሷን ባወቀችው ጨነቀኝ እኮ ዚያዶ አላስችል ብለኛል። ሱስህስ ታዲያ? ባክህ ሱሴ ብቻ አይደለም እኔ አህሉን ድጋሚ ማግባት አልችልም። እኔ እኮ ማን ነኝ ዘያ? ቀስ ብዬ ተንፍሽለት አፌን በእጄ ጋርኩ። ይሄኔ እንደሱ አይባልም። ሙስሊም ከአላህ ህዝነት ተስፋ አይቆርጥም እኮ አላህ የሚሰጥህን አታውቅ። ጥቅ ጥቅ የሚለኝ የአምባሳቅ ለማፈም ካጠገብ ተነስቼ ወደ ሱቁ ገባው። ናፍቆትንም ሰቀቀንን ሙጬ ብዙ ቀናት ተቆጠሩ። አህላን አይቻትም ይሁን አግኝቻት አላውቅም። በጊዜ ሂደት ውስጥ ብዙ ነገሮች መስመር እየያዙ መጡ። ሱሴ በትንሹም ቢሆን እየራቀኝ በሳምንት አንዴ ሱን ከነሸጠኝ ሆነ። ዘያን ካስገባሁበት ሱስ ለማውጣት ራሴንም ለማዳን ብዙ ማገዶ እየፈጀው ነው። ድንገት ታዲያ አንድ ቀን ሱቅ እየቃምን የአህላ ወንድም ምንጣፍ ሊገዛ ወደኛ ሱቅ ጥልቅ አለ። ጫቱን ከግሬ ያራገፍኩ ብዬ ቆመ። እንደማያቀኝ ሰው ምንጣፍ ዋጋውን ጠየቀኝ። ዘያ ፈጠን ብሎ ነገረው። ተስማምቶ ሊሄድ ሲል መለስ ብሎ እህቴን አናግራት በቅርቡ ፊቱ ሳይፈታ ወጣ። ዘያት ግራ ተጋብቶ ማናት እህቱ ጠየቀኝ። አህሉ መለስኩለት በድንጋጤ አይቶኝ ሳቁን ለቀቀው። አብረን ፈገግ ብዬ ያለኝ መመካከር ጀመርኩ። እንደምንም አህሉን ለማግኘት ወሰንኩ። ከዛ በፊት ግን ወንድሟን ሄጄ አገኘኋት። በብዙ ዛቻና ማስፈራሪያ እህቱን ድጋሚ ዳረልኝ። አህሉና ሐምዛን ቤት ጋበዝኳቸው። ከሱ ጋር ብነጋገርም እሷ ግን እንደ አዲስ ልትመጣ ነው። ደርሰው በሩ ተቆረቆረ። ወኔ ሊያስገዱኝ የሚችሉ ሁኔታዎች አሉ። ናፍቆት፣ ከባድ ስቃይ ነው። አህሉ ታስገባን? ሐምዛ ቀደም ብለው ገባ። አህላም ተከትለው ገባች። ከብዙ ውይይቶች ጭቅጭቆች በኋላ አንድ ውሳኔ ላይ ደረስን። ከአህላ ጋር በዱዓ ውስጥ ለመኖር ጫት ላቆም ልታግዘኝና በፍጹም ከኔ እጅ አግብታ መኖር እንደማትችል ተነገረኝ። ኒካህ ድጋሚ ወንድሟ ዘያና 1-2 ሰዎች ተደውለው መጥተው ታስረኝ። ሁሉም አላህ በልጅ እንዲባርከን ዱዓ አድርገውልን ወጡ። ውዷ ባለቤቴና ለወራት ያሰቃየኝ ናፍቆቷ ቀረ። ጠረኗ ለሙሉ ቤቱ የድምቀት መዓዛ አለበሰው። ሞቀቀፋ ውስጥ እንደ ህሻን ውሽቅ አልኩ። ከብዙ የናፍቆት ሰቀቀኖች ለማበድ ካቀበጡ ሁኔታዎች በኋላ በእጄ ገባች። አልহামዱሊላህ። ከባለቤቴ ጋር የዱዓ ህይወታችን ተጀመረ። ትዳር በዱዓ ከረረ። ራስ ወዳድ ማንነት በፍቅር ቀንበር ተገምዶ ታሰረ። ከአላህ ጋር ብቸኛ ሚስጥር በዱዓ ታሰረ። ኢንሻአላህ ህልም አሳምሮት ንያችንን ኢንሻአላህ ብለን አስርከበነው ሐጃችንን ኢንሻአላህ ተብሎ ሰበብ ከኛ ሌላውን ካንተ ተባለ። ኢንሻአላህ ቅድሙንም እችላለሁ ላለው ተወከል ኢንሻአላህ። በጠዋቱ ለቁርስ ተፍ ስትል ነው ከጀርባ በለመደው ሞዴል ለማስደንገጥ የተጠጋው። ድንጋጤዋ ግን ድንበር አለፈ። አህሉ ራሷን ስታ ወደቀችብኝ። በፍጥነት ወደ ሆስፒታል ይዣት መሄድ ጀመር። ቢጨንቀኝ አንድ ለለድ ወዳጄ ዚያድ ደወልኩ።
ስልኩን አንስቶ ወአለይኩም ሰላም ቆይ አንተ አግብተሃል ቢደብረህ ሚስትህ ታወራለች ቆይ እኔ ጋር እየደወልክ ያበሰልኩትን በጥሬ የምታስወጣብኝ ነገር ኸይር ነው አሁን ምን አለባት ታቋረጠኝ ዘያ አህሉ ታማብኝ ነው አላ የት ናችሁ ያለንበትን ነገር ቅርብ ወዳገኘሁት ሆስፒታል ገባው ተረባርበው ተቀብለው ወደ ውስጥ አስገባው ለሰዓታት ከቆየ ህክምና በኋላ ጨጓሯ እንደታመመች ዶክተሩ ነገረኝ ደንግጬ ማደርገው ቢጠፋኝ መድኃኒቶች ይዤ እንድመጣ ላከኝ ቅርብ ስላገኘኋቸው ሻማመቼ ተመለሱ ስመለስ ውስጥ መግባት እንደምችል ተነግሮኝ ወደ ውስጥ ሰላም አህሉ ብዙ እንዳለቀሰች ፊቷ ያስታውቃል በጣም እንዳመማት ገብቶኛል ዘያ ውስጥ ሳይወረጋልኩ ሐምዛም ከመቼ እንደሆነ ባላውቅም ደርሷል ለነገሩ ከካናዳ ስራው ፊል አድርጎ ከመጣ ስራ አልጀመረም ለዛም መሰል አህሉም በአይነ ደህና መሆኗን ጠይቄ እነሱን ሰላም ማለት ሲጀምር ነርሷ ከኋላ ገብታ ጥሩ ሁኔታ ላይ ነው ያለው ያው የመጀመሪያ ሲሆን ብዙ ጊዜ ስለማንላመደው አዲስ ሆኖሽ ይሆናል የመጣልሽን ቫይታሚኖች በደንብ ውሰጂ ግራ እየተገባው ነርሷን አይቻት መለስ ብዬ ሐምዛን ሰላም ማለት ልቀጥል ስል እጆቹን ባፉ ጠበቅ አድርጎ ጭኖ አይኖቹን አጥበበውዬ ግራ እየገባኝ ሰላም ብዬ ወደ ዘያ አለፍኩ ቆይ ምን ነበር ሲያንጫጫህ የነበረው ዚያድ ባንድ እጁ ወንበር ተደግፎ አይኖቹ ቅልጥልጥ አሉ ግራ ሲገባኝ ወደ አህሉ ጠጋልኩ የቆመችው ነርስ ዞሪያን ቀጠለኝ ጽንሱ 2 ወር ከ15 ቀን እድሜ ነው ያለው በድንጋጤ አይኖቼ ተከረባል ከባባድ ዕቃዎችን ማንሳት ማቆም አለብሽ ራስሽንም አታድክም ሹልክ ብላ ስትወጣ ተከተልኳት ምንድን ያልሽው ተራሩጬ ጠየቅኳት ለጽንሱ ጤንነት ሲባል በደንብ ረፍት ማድረግ አለባት ነው ያልኩ በሰመመን አድምጫት ወደ ክፍሉ ግራ በተጋባ ፊት ዘለኩ ዚያድ ጺሞቹን እየነጫጨ ተጠግቶኝ ዘሎ ተጠመጠመብኝ በደረቀ አካል አስተናግጄው ሐምዛን ተረከብኩ ትከሻዬን መታ እያደረጉ ዞራሉ ከፊቴ አህሉ ቀረች ግሉኮሷ በእጇ እንደተሰካ ይሳቀች እንበኋላ ጎዲ ጎርፋል ቀስ ብዬ አጠገባ ደረስኩ እስከ ዛሬ ውስጥ የታፈነ የነበረ ህመም የአባት ማጣት የእናት ሞት የናፍቆት ስቃይ የግራ መጋባት ዘመኑ ብቸኝነት የነገሰባቸው አመታቶች እኔው መድበደሌ ፍቅርም መበደሌ ሰተቶች መመራቲ ከያሬድ ዓለም እስከ ይሃን መንገድ ከስቃይ እስከ ረፍት ያለው አካሄድ ጆሃት በተቀላቀለበት የእምባሳክ ድል ተራቱ ከፈላስፋው የግቢ ተማሪ ያሬድ እስከ ዛሬ ካለው ሙስሊሙ ሐፊሱ ነጋዴ የይስራ አባት ይሃን ብዙ ትምህርት ተቀሰመ አልወለበትም ባልዋልኩት ዋልኩ ሳይኮሎጂስቷን አማካሪን ተወዳጇን ቤስት ፍሬንዲን የልጅን እናት የቤቴን ጌጥ እመቤት አደረኩ ከብቸኝነት አላቆ ዘር ልጅ ሰጠኝ በልመኔ አላሳፈረኝ አረባላ አላህ ለኔ ያለው ፍቅር ተለየብኝ ፈተናው ግን ቀላል አይመስላችሁ ቆዋውን ሰጥቶኝ እንጂ ትላንት መማሬ ሆኖ አልፏል እናትና አባቴ ለኔ በዱንያ ብቻ ለወዳጃቸውን የተፈጠሩልኝ ያካላቸው ብጣሽ ነው በዱንያ ይቀሩኝን የስጋ ዘመዶች አላውቃቸው አብዛኞቹ በወረርሽኝ ማለቃቸውን ከታሪኬ አመጣነባል ለኔ ማን ሆኖ መቅረት ማለት ቀላል አልነበረም አላህ ግን እኔ ከማውቀው በላይ ለኔ ያውቃል ለጊዜው ቁጣን ምሬትን የሚጨብጡን ከአላህ የመጡ ነገሮች በሙሉ ኸይርን በጨረሻቸው ወላሂ ሱመ ወላሂ አላህ ማንንም አይበድል ቅጣት በመሰለን ፍርድ ውስጥ እዝነት የምንመኘው ነገር አለ ለዚያ ነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም መጥፎ መሰለን ከአላህ የመጣ ኸይር መስሎ ይቀርበንም ለኸይር መሆኑን ቀድሞ ያበሰሩን የማንችለው የለም ወላሂ ፍላጎት ካለ አላህ የሚሰስትብን አንዳችም ለኛ የሚበጅ ኸይር የለም ሁለት ለኸይር ለዚያም ነው እኔም እጅ እንደሰጡ ታማኝ ባሮቹ ይሄን ይመለው አላህ ነው እንዲሆን ያደረገው በርግጥም ቆንጆ ውሳኔ ነው ንግድ ሰራይ ተጣጥፎ ጎበዝ ነጋዴ ሆኜላችኋለሁ ባለቤቴ ምርጥ ሳይኮሎጂስት እንደመሆኗ የመሸጫ ሳይኮሎጂሽን ትፈላስፍልኝ ይዛለች ቆይ አሁን መተሷን ስጠኝ ቢሉኝስ ዋጋኔን የሚደራደረው ምን አመረሽ እንዴ የኔ ኮነሽ ነጋዴን የሚለው ነገር አለ እንዴ ያው መሸጡ አይቀርም አይገዝሽማ አረ ለምን አስጭኛለሁ ብለክ ነው አንቺ አህያ ይጫንሽ ነው ወደዚህ ድቡልቡል ያኔ ወያህሊ
አህሉን ቤተሰቤ ብዬ ነው የምጠራት። አህሊ ያው ያለችኝ እሷና ልጅ አይደሉ ቤተሰቤ ሰጠችኝ ንግስቴ ወዳለሁ። ከእኔም ጀምሮ ገና ግቢ እየተማረን ነፍሴ ብርር እስክትል ነበር ማፈረ ተጋለጥሽ ጠርጥሬ ነበርኩ። እኔም ሳላውቀው እንደማትገልጽሽብኝ ነበርኩ ማለት ያኔም ዛሬም አንቺ ነው ልብ የሚያፈቅረው የሚመኘው በጣም ነው የምወድሽ ያልደናል የኔ ድቡልቡል አበባ እኔና ህላዬ እንዲሁም ልጄ ብዙ የሆነን ይመስለኛል። እቅፍ አድርገን አይገርምም ግን ያላህ ስራ ለታለቅስ እንደሆነ ስለገባኝ ወሬ ማስቀየስ ጀመርኩ። ምክንያቱም ለ7 ወራት ይህን ቃል እያለች ሳላስበው ታለቅስ ነበር። ያው የሆርሞን ነገር ነው ይሄ አባብላለሁ። የዛሬው ግን ከረረ ወዋለች ህመም ነበረው። ደንግጬ ወደ ሆስፒታል ከብዙ የስቃዮች በኋላ ልጅ ጮኸ። ህይወቴን በዚህ ልጅ መልሰልኩ። የኔስ ከፋ። ዶክተሯ ስትወጣ ከፊቷ በረሬ ቆምኩ። በሰላም ተገላግላለች። እንደዚህ ላቀጠኝ ያህሉ እናት ቀወጡልኝ። የልቤን ስላደረስ ይሁን እንጃ እናቴን ያገኘሁ መስሎኝ ሮጬ ጉንጫቸውን ግጥም ማድረግ ይስሙ ወደ ክፍሉ መግባት እስክችል አቅበጠለጠ። ከደቂቆች በኋላ ወደ ውስጥ ገባሁ። ያህሉ እናት ቀደም ብለው ገብተው ስለነበር ቦታውን ለቀቁልኝ። የኔ በስስት አየችኝ። አጠገቧ ሄጄ ቁጭ ከማለቴ ልጄን ነርሷ ይዛ ገባች። ሐምዛም ተአምር ይዞ ከዘይድ ጋር ገባ። ልጄን አስታቅፋኝ ነርሷ ወጣች። ክንዴን አይሞላም እኮ በአላህ ውስጤን ስፍስፍ አለለት። እምሩን ከንፈሮቹን ቀባብቼ አዛል ላደርግ ወደ ጆሮ ተጠጋው። ያ አላህ ማዕዛው አላሁ አክበር አላሁ አክበር አሽሀዱ አን ላ ኢላሃ ኢላላህ አሽሀዱ አነ ሙሐመደን ረሱሉላህ አልሐምዱሊላህ አላ ኒዕመቲል ኢስላም። ተፈጸመ። ስለነበረን ቆይታ ከልብ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።